ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የመዓዛ እንግዳ የተሰኘው ፕሮግራማችን በወቅታዊ ጉዳዮች ላይ እንግዶችን እየጋበዝን ውይይት የምናደርግበት ነው። ለዛሬ እንግዳ ጋብዣለሁ። እንግዳዬ በወቅታዊ ኢትዮጵያና በተለይ ደግሞ የትግራይ ፖለቲካ ላይ ሀሳብ አስተያየታቸውን የሚያጋሩ ናቸው። በእርግጥ አንተ እያልኩ እንድቀጥል ስምምነት ላይ ደርሰናልና አንተ እያልኩ አስታውቃለሁ። እንግዲህ አቶ አባይ ግዴ ነው። አቶ አባይ ስለተገናኘን ሀሳብ ልታጋራን ፈቃደኛ ስለሆንክ በጣም አመሰግናለሁ። ያው ለመጀመሪያ ጊዜ ነው ሮሃ ላይ የተገናኘ ነው። ሰላምታ ማቅረብ ይቻላል? አመሰግናለሁ መዓዛ። እኔም የሮሃ እንግዳ ስለሆንኩኝ አድማጮችሽም ተመልካቾችሽም አመሰግናለሁ። በጣም አመሰግናለሁ። እንግዲህ በመግቢያ ላይ እያስተዋወቅኩ ነበር። በዋነኝነት እንግዲህ በዚህ ፕሮግራም በወቅታዊ ጉዳዮች ላይ ሀሳቦችን እናንሸራሽርበታለን እና ለመግቢያም ለመንደርደሪያም እንዲሆንን አንተንም እይታ ደግሞ አድማጭ ተመልካቾች መነሻ የሆናቸው ዘንድ የኢትዮጵያ ፖለቲካዊ እና ኢኮኖሚያዊ ጉዳዮች በየጊዜው እየተለዋወጡ ነው የመጡት። በእርግጥ አሁን ደግሞ በየቀኑ በሚባል ደረጃ የሚፈጥሩ ነገሮች አሉና እንዴት እያየኸው ነው? እንዴት እየገመገምከው ነው? አመሰግናለሁ መዓዛ። ብዙ በዚህ ጉዳይ ላይ በፖለቲካውም በኢኮኖሚውም ጥልቅ እውቀት ያላቸው ሰዎች እናንተ ጋር መጥተው ሲተነትኑት ከነበረው ብዙም የተለየ አይሆንም። ያው እንደተባለው የፖለቲካው ሁሉም የሚስማማበት በአንድ ግለሰብ እዝ በሚባል ደረጃ በስርዓቱ ሲዋቀር የብሔር ብሔረሰቦች የፌዴራል ሲስተም ተብሎ ተመሰረተ። እነሱንም አላገኙትም፣ ሌሎችም አልሆነላቸውም። ሲነሳም የንጉስ ህልም እንዳለው አስመስለው የተነሳው አገዛዝ አሁን ስታዩ በአንድ ሰው ኮማንድ ላይ ያለ ሁሉም ኢንስቲትዩሽኖች፣ ሁሉም የአገር የህግ አውጪውም ህግ ተርጓሚውም ህግ ፈጻሚውም በአንድ ግለሰብ እዝ ላይ መሆኑ ያው በጥቅሉ የፖለቲካ ሂደቱን አበላሽቶታል። አሁን የተለያዩ ሀሳቦች ማንሸራሸር ይቅርና ያ ራሱ በራሱ ሲስተሙም ራሱ የነጠረ አቋምም የለውም። የሚመራበት የፖለቲካም የኢኮኖሚም መርህ የለውም። ያው መርህ የለሽ የምንለው አንድ ዲክታተር፣ አንድ አምባገነን እንደፈለገ የሚያረጋት አገር ነው የሆነችው። ሁሉም ኢንስቲትዩሽኖች እንደተባለው በተፈለገ ሰዓት ተጠርቶ ትምህርት የሚሰጥበት፣ አንድ ሰው ሲፈልግ ያስተምራቸዋል፣ ሲፈልግ ይቀይራቸዋል። ስለዚህ የአንድ ሰው እዝ ሲሆን ደግሞ በአጠቃላይ የመጨረሻዎች የአገሮች የውድቀት ምልክት ነው የሚሆነው። ኢትዮጵያ የገጠማት የፖለቲካ ችግር በ21ኛው ክፍለ ዘመን መሆን ያልነበረበት ነው። ያው እንደምታውቂው የዓለም አስተላለፍ ሄደው እኛንም ጨምሮ ከዩኒፖላር ወደ ማልታይ ፖላር ወደ ማልታይ ወደ ናን ፖላር ሲስተም እየተቀያየረ ባለበት ሁኔታ ትንሽም ቢሆን ኢትዮጵያ ከነችግሩም ቢሆን ለተወሰነ ዓመታት ያካበተው በትምህርትም በኩል ገፋ ይወዳ ያለበት፣ በኢኮኖሚም ቢሆን ትንሽ በዓለም አካባቢ ደህና ያንሰራራበት፣ የኢትዮጵያውያንም የተለያዩ እሴቶች የጋራ እሴቶች ኢትዮጵያን ሲያስጠሩ የቆዩበት ያ ሁሉ አሁን ምስቅልቅሉ ወጥቷል። ኢትዮጵያውያን በብሔር ፖለቲካ ተበላሸብን የሚሉ ጭራሽ በኢትዮጵያ ውስጥ የገቡበትም አይታወቅም። አሁን የብሔር ፖለቲካ መፍትሄ ተብሎ የተሰራው የፌደራል ስርዓትም እንዳልነው ነው። አሁን ኢትዮጵያ በጦርነት ኢኮኖሚ ነው ያለችው። የኢኮኖሚው ነገር ሲነሳ ኦፍኮርስ IMF፣ ወርልድ ባንክ፣ ሌሎች ሀገሮች አገሪቱ የጦርነት ኢኮኖሚ ሲኖራት የቆየውን እድገት በአንድ የተሟጦ አለቀ ማለት አይደለም። እዙ በአንድ እዝ ሆነ እንጂ እንግዲህ የሚያሽሞነሙኑት ነገር ስላለ ብዬ ነው። አንደር ሲግኒፊካንት ሪስትሬንድ ሆነ፣ ኢንፍሌሽን ተጭኖባታል፣ ሄቪ ዴት ማለት ከባድ ዕዳ አለበት፣ ግጭቶች አለ፣ ኮንፍሊክት አለ፣ የክላይሜት ቼንጅ አለ እያሉ ያሽሞነሙኑታል እንጂ አገሪቱ የተሸከመችው ዕዳም ህዝቦች ያሉበትም ሁኔታ ነው። እንደ ልብ መነገድ ካልተቻለ
የውጭና የውስጥ ንግድ ካልተስተካከለ በአብዛኛው ግን የኢትዮጵያ ኢኮኖሚ የተመሰረተው በግብርና ነውና ገበሬው እንደምታውቂው በየቦታው የትግራዩን ይቆይልን፣ አሁን የአማራው ሰፊ የተባለው ቦታ በኦሮሚያ አካባቢ ይሄ ሁሉ ምስቅልቅሉ በወጣበት የኢኮኖሚ እዙም ተበላሽቶ ምዕራባውያን ይሄ የቅድም ያልነው የአምባገነን አገዛዝ የተወሰኑ ነገሮች መሸጥ ይችል እንደሆን ተብሎ መግባቢያዎች አሉ። ሁሌ እንደምታውቂው ኢቨን በጦርነት ምክንያት ማዕቀብም ቢኖር አጎዋም ባይነሳ አጎዋ የኢንዱስትሪ ውጤቶች ብቻ ሳይሆን የሰዎችንም የስራ ዕድል የነጠቀ ማዕቀብ ነው እና በምዕራባውያን አተናተንም ቢሆን ያው በጸባይ ይሆናል። ቅድም ባልኳቸው አንደር ሪስትሬንት አንደር ምን እየተባለ ይሽሞነሞናል እንጂ እስካሁን ድረስ የአገሪቱ ኢኮኖሚ ከንቱን እየወጣ ከዲፕሎማሲውም ከምርቱም ከጸጥታውም የሚያያዝ ነገር ስለሆነ አንዲት ሀገር ደግሞ በጦርነት 4 ዓመት 5 ዓመት ከቆየ ዞሮ ዞሮ የጦርነት ኢኮኖሚ ነው የሚሆነው። የጦርነት ኢኮኖሚ ደግሞ ዞሮ ዞሮ ያው የህዝቡን ኑሮ ማየት ነው። እንግዲህ ብዙ ሰዎች እናንተ ጋርም እየመጡ ብዙ ነገር ብለዋል። ኑሮ ውድነቱ ምኑ አዲስ አበባ ብቻ ይመስለዋል ሰው። አበባ የምዕራብ ከተማ እየሆነ ነው። የኮሪደር ልማት አለ። በሱ ምክንያት ሰው እየተነቀለ የሚያሽሞነሙኑ ነገሮች ያሉበት ሚሊዮነሮች ሊዛኑበት የሚችሉ የሆነ ጎዳና እንዳለ አንስተው እሱ መፍረስ ያለበትም አይደለም። ህዝቡ ጠግቦ ሰርቶ ቢያድር ኖሮ ያንን የኮሪደር ልማት ባልተጠላ። ግን ያ ኮሪደር ልማትም ቢሆን ለሰውየው እይታ ላለው ችግር መሸፈኛ እንጂ ያው የህዝቡ ኑሮ አሁን በየቤቱ አንኳኩቶ የገንዘቡ ዲፍሌሽን ሳይሆን ያው ቅድም እንዳለው የመዘዋወር ነገር ከሌለ ነጋዴ ከቦታ ቦታ ተዘዋውሮ ካልሰራ ምን ይባላል? ግን በኢኮኖሚስቶች አባባል ያው ሀገሪቱ በእንደዚህ አይነት የኢኮኖሚ ሪስትሬንት አለች። በመሀል ላይ ኮንፍሊክቱ ካለ ኢኮኖሚ ወዴት እየሄደ እንደሆነ እናውቃለን። ሲጠቃለል ኢትዮጵያ በአንድ አገር እየተደጎመች የምትኖር ያም በአብዛኛው ለጦርነትና ለአፈና የሚውል የኤሚሬትስ ኢኮኖሚ የሚደጉማት ሀገር እንጂ አሁን ከሌሎች ሀገሮች ያላትም የኢኮኖሚ ግንኙነትን በቅጡ መልክን እየሳተ ጸጥታው እየተበላሸ በሄደ ቁጥር ኢንቨስተሮች እንደፈለጉ ኢንቨስተሮች የሚለቁበት እንጂ ኢንቨስተሮች የሚመጡበት ሁኔታ ያለም። ያው የቱሪዝም ኢንዱስትሪውም ያው አዲስ አበባን ይጎበኛል። እንደተባለው ቆንጆ ቆንጆ ጎዳናዎች ተሰርተዋል። የሌሊት መብራት አለ፣ ፍላወር አለ። ያው ሰው ገድሎ ፍላወር መስራት መትከል የከጀለው መንግስት ነው። ብዙ ነገር መባል ይቻላል። ባጭሩ ግን የኢትዮጵያ የኢኮኖሚና የፖለቲካ ውድቀት አሁን አገሪቷ ወደ የህልውና አደጋ ደርሳለች የምንልበት ምክንያት አንዱ እሱ ነው። ጸጥታው ከተበላሸ፣ እንቅስቃሴ ከሌለ፣ አምራቹ ገበሬው ተረጋግቶ መስራት ካልቻለ፣ በአጠቃላይ ሰላም በሌለበት ሀገር ኢኮኖሚ ሊያድግ አይችልም። ኢኮኖሚ ካላደገ ደግሞ ያው እንዳልነው የህዝቦች የህልውና አደጋ ብለን እናጠቃልለዋለን። በአጠቃላይ ማለት ነው። ይሄ ነው መነሻው ኢኮኖሚውና ፖለቲካው ነው ለማለት ነው። በጣም አመሰግናለሁ። እንዳልከው የፖለቲካውና የኢኮኖሚው የተያያዘ ነው። አንዱ የአንዱ ውጤት የሆነብን። እኔ አንዳንድ ጊዜ ወደ እንደው ቀጣይ ጥያቄ ከማለፌ በፊት አንተም ስታነሳው የነበረው ነገር ኢኮኖሚስቶች ምናልባት የተለያየ አይነት ስያሜ ሳይንቲፊክ የሆነው ወይም የነሱ ሳብጀክት ማተር በሚገልጸው ሊገልጹት ይችላሉ እንጂ የኢትዮጵያ ፐርፌክትሊ እየኖረው ነው። ምንም በየትኛውም ቃላት ብናሽሞነሙ ነው የሰው ልጅ በቀን አንዴ መብላት በሚያቅተው በባህል ከተማው ላይ እነሱ ምናልባት እንደ ደሴት የሚያዩት አዲስ አበባ ላይ እንኳን ሰዎች በኑሮ ውድነት የተሰቃዩበት ባለው ሁኔታ የትኛውን ከበር ብትሰጠው እንደው አዲስ ነገር የሚያመጣው ነገር የለም። እኔ ከዚህ ጋር አያይዤ ላነሳ የምፈልገው ወደ ዛሬ በዋነኝነት ካገኘው ሀይቀር ላነሳ የምፈልገው ከትግራይ ፖለቲካና ከአጠቃላይ የተያያዙ ጉዳዮች ነውና የትግራይ ህዝብ ያንዣበበበት ዳግም ጦርነት ምናልባት ከዛኛው ጦርነት በአግባቡ አገግመዋል ወይ? ከዛኛው ጦርነት እውነት በትክክል ተነጋግረንበት ተፈቶ አልቋል ነገሩ ሳይባል ያ ተወያይቶ ሳይጨርስ ሌላ ጦርነት ያንዣበበበት ሁኔታ አለና አጠቃላይ የህዝቡ ኢኮኖሚያዊ ቀውሱ እንዳለ ነው። ከበጀት ጋር ከመንጋት ተያይዞ
እንደው ካንዣበበው ጦርነት እና እንደው ህዝቡ ያለው ምላሽ ምንድን ነው፣ በዚህ ጉዳይ ላይ ያለው ነገር ምንድን ነው የሚለውን ነገር ብናየው ደስ ይለኛል። ያው እንግዲህ የትግራይ ነገር እንዳልሽው በየመድረኩም እንደሚገለጸው ያው የትግራይ ሁኔታ ጠቅላላ ቶታል ኮላፕስ ነው ማለት የጄኖሳይድ ጦርነት የምንለው ነው። ሁሉንም ነገር ነው ያሳጣን። ኢኮኖሚው አይደለም፣ ምኑ አይደለም፣ ሰው ጭምር ነው የታጣው። እንደምታውቂው ነው 1 ሚሊዮን ህዝብ ማለቅ ለአንዲት ትንሽ ስቴት በጣም ብዙ ነው። ይሄ የሞተውን ነው የቆሰለውን የታመመውን የአእምሮ መናወጥ ያጋጠመውን ከ600-700 ሺህ በላይ የተደፈሩትን እነዚህ ሁሉ ደምረሽ የትግራይ መግለጹ በጣም ይከብዳል። ከሌሎችም ለማወዳደርም ይከብዳል። አይ አንደርስታንድ የሬዚለንሱ ነገር የዚህ የነገሮችን የመቋቋም አቅሙ በሌላ ጥያቄ እንመጣበት ይሆናል። ይህን አይነት አደጋ ሲደርስብህ አማራጭ ታጣና ያለ የሌለህን አቅም ተጠቀምበት ሁኔታ አለ። በአጠቃላይ ግን ያው የትግራይ ከጦርነቱ በፊትም የቆዩ ማነቆዎች ነበሩ። እንደሚታወቀው ያው ይሄ አዲሱ ስርዓት ሲመጣ በመጨረሻ የህወሓትን ወደ መቀሌ መሄድ እየተከተሉ የተለያዩ ስራዎች ይሰሩም ስለነበረ በጦርነቱ ብቻ ሳይሆን ከጦርነቱ በፊትም የተወሰኑ ማነቆዎች ነበሩ። ምናልባት በኢኮኖሚው እንዳሉትም ወደ 100 ዓመትም ወደ 50 ዓመትም ወደኋላ ለመመለስ እንዳሉት ነው የሆነው። አሁን በአጠቃላይ የሚገለጽ ነገር የለም። ከሁሉም በላይ የኢኮኖሚ እድገቱ ከሌላው የተለየም አልነበረም። የነበሩት ፋብሪካዎች የተቃጠሉበት፣ የነበረው ንብረት የተዘረፈበት፣ ቅድም እንዳልኩት ደግሞ አምራቹ ኃይል የተበተነበት፣ ወይ ወደ ጦርነት ሄዶ ቲዲኤፍ ነው ወይ ወደ ስደት ሄዶ ሌላ ቦታ የሚንቀዋለል ነው። አምራቹ የተባለው ራሱ አምራቹ ምርቱንም የሚያሳድገው ገበሬም ያው 1/3 የትግራይ ክልል ያው ዞሮ ዞሮ በጄኖሳይደሮች እጅ አለ ብለን ነው የምናስበው። እሱን ለመመለስ ያው እንዳልሽው የፕሪቶሪያውም አልተሳካም። እዚህ ላይ ደግሞ የራሳችንም ያው የውስጥ ክፍፍልም ተጨምሮበት በትግራይ ህዝብ ላይ ያለው ጫና ከባድ ነው በጣም። ለዚህ ይመስለኛል ቅድም ያልሽው መፍትሄ ያመጣል የተባለው ምዕራባውያንም አፍሪካውያንም ጥሩ ስራ ሰራንበት ያሉትን የፕሪቶሪያ አግሪመንት በብልጽግና ሲፈርስ በየጊዜው ሲጣስ አንዴ በድሮን አንዴ በማዕቀብ አንዴ በነዳጅ አንዴ በመገንዘብ ይሁን ሲደርስ አሁን ምናልባትም እያዩ ማለቅ ወይም ደግሞ ታግሎ ማሸነፍ ወደሚለው የመጨረሻው አማራጭ ሊፈነዳ የተቃረበበት ደረጃ ላይ ደርሰናል። የጦርነት ሁሉ ውጤት መጥፎ ነው። ግን ጦርነቱ በትግራይ በኩል ባይሆንም የአብይ አህመድ አስተዳደር እንደገና መልሶ ወደ ከበባ የገባበት ይሄ ማነቆች ብቻ አይደለም። እነዚህ ሲጅ የሚልናቸው ነገሮች በሁሉም በኩል መዝጋቱ ብቻ ሳይሆን አሁን ያለ የተባለ መሳሪያ እየተገዛ በምዕራብም በምስራቅም በደቡብም በሁሉም ቦታ ለጦርነት እየተዘጋጀ ባለበት ግን ደግሞ እንደ ምክንያት የሚታሰበው በተለይ ከኛ በሄዱ ሰዎች አፍ እንዲነገር በማድረግ ሌላ ትግራይ ነፃ የሚያወጣ ለኃይል እንደተዘጋጀ በማስመሰል ችግሩ ደግሞ በትግራይ ሰዎች አንደበት እንዲነገር ጭራሽ ላይክ ሌላ ሁኔታ እንዳለ በትግራይ የተወሰነ የሆነ የተቀበረ ሰይጣን እንዳለና ያንን ሰይጣን ለማውጣት መድኃኒቱም ከትግራይ እንደሆነ በማስመሰል አይ ቲንክ የዓለም ህብረተሰብንም ትንሽ ሚስሊድ ያደረገ ለኢትዮጵያውያንም ጭምር ትንሽ መደነጋገር የሚፈጥር ልክ ጦርነት ፈላጊ በሰሜን በኩል እንዳለ ተጽምዶ ተያይዞ ምናምን በኋላ ታነሽ ይሆናል። የሆነ ሆኖ አሁን ትግራይ ውስጥ ያለው የፖለቲካ ሁኔታ የጦርነት ሁኔታ ነው፣ ራስን የመከላከል ሁኔታ ነው፣ ወይ እያዩ ማለቅ ነው። ያው እንግዲህ በፕሪቶሪያው ሲሽሞለሙን ከርመዋል። የትግራይ ህዝብ ግን እስካሁን ከ2 ሚሊዮን በላይ ስደተኛ አልተመለሰም። አሚን ይሄ የተፈናቀለው ወደ ቦታው አልተመለሰም።
ሱዳን ላይ ያው በየጊዜው የምታየው ነው። በፀሐይና በብርድ በሌላ ችግር ሱዳንም ራሷ ችግር ውስጥ በገባችበት ወደ 70 ሺህ የሚሆን የትግራይ ሰዎች እዛው ላይ ናቸው፣ ቴንዳ ላይ ናቸው፣ እንኳን ላይ ናቸው የሚኖሩት። አንዴ ይቃጠላል። መቀሌ ራሱ በመቀሌ ዙሪያ ተፈናቅለው ያሉ ሰዎች ጅብ እየበላቸው እየሰማቸው ይሆናል በሌሊት። ተዩ የብርዱ የምኑ የመድኃኒት እጦት ሞቱ። ይህን ሁሉ ስቃይ እንዳለ ሆኖ ያው ዓለምም የሚያውቀው ነው። በየጊዜው አዲስ አበባም ያሉ ዲፕሎማቶች እየመጡ ፖለቲከኞችን አናግረው ኑና እዩ እየተባለ በየቦታው በአብይ አህመድ የተሾሙ የጊዜያዊ አስተዳደር ሽሞኞችም እባካችሁ መልሱን እዛው ሄደን እንሙት የሚሉ ስደተኞች እየተሰሙ የቆዩበት የሮሮ ጊዜ ነው እያለፈ ያለው እስካሁን ድረስ ቀጣይ ጆኖሳይድ አለ ብለን ነው የምናምነው እኛ። ያው የውጊያው መዛዛል መቀዛቀዝ ብቻ ትግራይ ካሁን ድረስ ከጦርነት አልወጣም። ጦርነቱ ቅድም እንዳልኩሽ ነው። አንድም ራሳችንን በመከፋፈል በጣም በተጠና ፕሮጀክት፣ በሌላ በኩል ደግሞ ግን በቃ የሀገሪቱ እንዳለ ስለላውም ባጀቱም ተመድቦ ሲዲኤስ ለማፍረስም ከበባ ለማድረግም ይህን ሁሉ በፕሮፓጋንዳው ያው የታወቀ ነው። የፕሮፓጋንዳ ልዕልናው አለ። አንዴ በጽምዶ ላይ ይዘመታል፣ አንዴ በማሰለፍ ዙሪያ ይሰጥና በኋላ ተነሽ ይሆናል። ብዙ ነገሮች እያመጡ ብቻ የትግራይ ህዝብ የትግራይ ሰራዊት አማራጭ አሳጥተውታል። በቃ ለመጨረሻ ሊፈነዳ የተቃረበ ሰዓታት ላይ እንዳለን ነው እኔ ያለኝ ኢንፎርሜሽን። እንደው ከዚህ ጋር ተያይዞ መነሳት አለበት የማምነው የትግራይ የፖለቲካ መከፋፈል በተለይ ኢሊቱ ጋር ያለው የፖለቲካ መከፋፈል የትኛውም ቦታ ላይ ይኖራል። እንኳን ከጦርነት በኋላ ባለ ፖለቲካ ይቅርና ያው አምባገነኖች እንደ አብይ አህመድ አይነት ገዳይ ባለበት ደግሞ ከፋፍሎ መግደል በደንብ አዋጪ ስትራቴጂ ነው። ግን አሁን ባለው ነባራዊ ሁኔታ እንደዚህ አይነት የህልውና ስጋት የህልውና ጥያቄ ያለበት ማህበረሰብ ያንዣበበበት ጦርነት አለ። ከቀደመ ጦርነት አልዳንም። እንግዲህ ምንድነው ቅድም አንተ በገለጽከው አግባብ ቁጭ ብሎ ከመሞት በቃ ምርጫ የመጣበት እሱ ነው። ቁጭ ብለህ ትሞታለህ፣ ታግለህ ትሞታለህ የሚል ነገር ምርጫው ላይ በመጣበት ጊዜ የኢሊቱና የፖለቲከኛው እንደዚህ መከፋፈል በጣም ህዝቡ ላይ ያመጣው ተጽዕኖ የለም ወይ? ሬዚስት ከማድረግ አኳያ፣ ራስን ከመከላከል አኳያ፣ አጠቃላይ ነባራዊ ሁኔታውን ተረድቶ ዝግጁ ከመሆን አኳያ ህዝቡ ላይ የሚያመጣው ተጽዕኖ እንዴት አየው? አለው። እውነት ነው፣ ተጽዕኖ ፈጥሯል። በጣም ከፍተኛ ተጽዕኖ። ለምን የፕሪቶሪያ ውሉ ሲፈረም ጀምሮ ብልጽግና መጨረስ ያልቻለውን ነገር በፕሪቶሪያው አማካኝነት ለመጨረስ ፍላጎቱ ነበርና ከመጀመሪያ ጀምሮ ከዚህ ከትግራይ አካባቢ የተጠና አንዳንዱም በዶኩመንት ደረጃም እየሸለውከ ስናገኘው የነበረ ምንድን ነው በቃ ጦርነቱ ካለቀ በኋላ እርስ በርሳቸው የመፋጀት እርስ በርሳቸው የመከፋፈል ልምድ አለ ብሎ አጠና። ያው ዞሮ ዞሮ የትግራይ ብልጽግናም አብረውታሉና የጦርነቶቹ ባህሪያት ከጦርነት በኋላ ደግሞ የሚፈጠሩ ልዩነቶች በጥናት እዛ ላይ ነው ኢንቨስት የተደረገው። የትግራይም ሁሉም ኤሊት ባይባልም በተለይ ከሽግግር ምንድነው ይሄ የጊዜያዊ አስተዳደሩ ይሄ የዲቃላ አስተዳደር ተመሰረተ። በህወሓትና በብልጽግና የተሰራ ጊዜያዊ አስተዳደር እሱን ነው እንደ መሳሪያነት ለመጠቀም የሞከሩት። እሱ ያው እስካሁን ድረስ 3 ዓመት ከ8 ወር አካባቢ ይሆናል። በቃ ትግራይ በውስጥ በጣም ይሄ ዋናውን ጉዳይ እንዳናይ ወደ ዋናው ትግል እንዳንሰባሰብ የትግራይ ህዝብ አንድነት እንዲላላ ትልቁ አስተዋጽኦ ያበረከተው በዚህ በኤሊቱ መካከል በፖለቲከኞች መካከል የተፈጠረው ክፍተት ነው። አሁን ግልጽ እየሆነ ውግንናውን አሳውቀዋል። አሁን ያው ድሮ ሁሉም እንደ ህወሓት አክት ያደረግ ነበረ። እኔ ነኝ ህወሓት እያለ ህዝቡን የመሸወድ ሂደትም ነበረ። ዳያስፖራም ያለ ነው አገር ቤትም ያለው ግራ ተጋባ። ስናቃቸው ሁሉም በጦርነት እንግዲህ በህወሓት ስም የገነኑ ናቸው። አንዳንዶቹ ትዊት በማድረግ አንዳንዶቹ ስፖክስ ፐርሰን በመሆን ህወሓት ሆነው ነው ስሙንም ሽሞትንም ያገኙት። በኋላ የመጣና መሀል ላይ እኔ ነኝ ትክክለኛ ህወሓት እኔ አይደለሁም የሚለው ይታወቅ ነበር። ኦፍኮርስ ግን
ህዝቡ በጣም ከፍተኛ መደነጋገር ተፈጠረ። በተለይ ከተሜው የጨነቀው ወጣቱ ያው ትንሽ ደግሞ ለመነሻሻ የሚሆኑ ለውጥ እናደርጋለን የሚል አዝኢፍ መሬቱ ሳይመልስ ተፈናቃይም ሳይመልስ የሰላምና የህልውና እሹ ሳይረጋገጥ የለውጥ እናመጣላቸዋለን የሚል ጦርነት ፈላጊዎች የተወሰኑ ሰዎች አሉ በሚል ብልጽግና በዚህ ላይ ቢሊየንስ ተመድቦ በተግባር እስከ ከሱዳን ድረስ ተኪዶ ዋናውና ከፍተኛ ስራ የነበረው ቲዲኤፍን ለማፍረስ ነበረ። እንግዲህ አስቸጋሪ የተባለው ሁሉም ኃይሎች መጥተው ማሸነፍ ያልቻሉት ሰራዊቱ ነው፣ የታወቀ ነው። አንደኛ ፓርቲው ማፍረስ ነው። ሰው ህዝቡ ኤጀንስ እንዳይኖረው ወይም ሌላ አማራጭም እንኳን እንዳይኖር በተወሰነ ደረጃም ቢሆን የህወሓት ታሪክ ይታወቃል። ማህበራዊ መሰረት አለው ብለን ነው የምናስበው። እነሱ እንደሚያወሩት አይደለም። ቅድም ያልኩሽ አሁን ብሌም እያደረጉ ያሉ ህወሓቶች ራሳቸው ከህወሓት በላይ ነን ሲሉ የነበሩ ህወሓቶች ናቸው። እና አሁን ምን ሆነ? አንዱ ቅድም ያነሳሽው ከጄኖሳይድ በኋላ የሚፈጠሩ የአመራር መከፋፈሎች በታሪክም የምናውቀው ነው። እሱ አንድ ፋክተር ነው። በድል አመለካከት ላይ መጣላት ይኖራል። ድሉ ማን አመጣው የመሻማት ነገር አለ። በቀጣዩ ጉዞ ላይ ልዩነት ይፈጠራል። በኤሊቱ መካከል በአለፉት 3 ዓመታት የፖለቲካ ትግል ሲካሄድ ነው የቆየው። አንዱ ጥሩነቱ ያው የፖለቲካ ትግሉ አማራ ክልል እንዳደረገው ሰዎቹን እርስ በርሳቸው አልተገዳደሉም። አትሊስት ያለ አይደለን ዶክተር አምባቸው እንደሆኑበት አይነት ማድረግ አልቻለም። ግን በጣም ቁጥሩ ከፍተኛ የሚባል ሰው ወደሱ እንዲጠጋ አድርገዋል። ጀነራሎች፣ አዋጊዎች፣ ያዋጉ የተዋጉ ጀግና ተብሎ በትግራይ ህዝብ የሚታወቁ ራሱ የጄኖሳይድ ጦርነቱን ሁሉ በመከላከል ከፍተኛ አስተዋጽኦ አላቸው የተባሉ ሰዎች ከወገዶቻቸው ጋር ተኳርፈናል ብለው እሱ ጋር ሲጠጉ አንድ በጣም ትልቁ ድል የነበረው እሱ ነው ለብልጽግና። አክቹዋሊ ዓለምንም ሚስሊድ ያደረገው እሱ ይመስለኛል። የነበረው ፕላን አሁን አዲስ አበባ የተጠጉትን ጀነራል ጻድቃንና ጌታቸው እየመሩት ፓርቲም ሰራዊትም አማራጭ ሌላ ሰራዊትም በአፋር ተደራጅቶ ብልጽግና ጋር አብሮ በመስራት አንደኛ ያለውን ቲዲኤፍ እንዲፈርስ በዲዲአር ገንዘብ አልተገኘም ተባለ። በዲዲአር ነበር የታሰበው መጀመሪያ በውሉ መሰረት። እሱ ገንዘብ እጥረት አጋጠመ። ወደ 770 ሺህ ነው 60 ሺህ ሰዎች የአካል ጉዳት ያለባቸው ሰዎች ከተሰናበቱ በኋላ ከዛ በኋላ ገንዘብ አልተገኘም ተባለ። አይ ይሄን እናፈርሰዋለን ተብሎ በሚሊዮኖች ቢሊዮኖች ተመደቡ። ባይዘው የተወሰኑ የቲዲኤፍ አባላትም እየጨነቃቸው አማራጭ አለ የተሻለ ስርዓት ልናመጣ ነው እየተባሉ ወደ አፋር እየሄዱ የተወሰነ ምልክቶች ታዩ። እሱ ቶሎ ድል አላመጣም። አይ ቲንክ ምዕራባውያንም እነዚህ ሰዎች በጣም ፖፑላር ናቸው። በዓለምም አካባቢ ደህና ስም አግኝተው ነበረ። አሁን መቀሌ ካሉት የፖለቲካ አመራሮች በላይ እነዚህ ሰዎች በግልም በቡድንም በጣም ታዋቂነት አግኝተው ነበርና እነሱን ይዞ ቲዲኤፍንም አፍርሶ ከኢትዮጵያ ሰራዊት ጋር ቀላቅሎ እዛ ደግሞ ህዝባዊ አመፅ አነሳስቶ እዛ ያሉት የፖለቲካ አመራሮች ወይ በሰርጅካል እንደተባለው መተህ አምጥተህ ያው የነ አብይ የኢንቴሊጀንስ ፍልስፍና የሚያውቁትም የማያውቁትም እንግዲህ ብዙ ሞክረዋል። በጦርነቱ በፊትም ታስታውሽ እንደሆነ ማለት ወደ 40 የሚሆኑ ኮማንዶዎች በሄሊኮፕተር አርፎ መቀሌ ሲያዙ ታስታውሳለሽ። አሁንም የነበረው በቃ ግፋ ቢል እነዚህ አክራሪ የተባሉ ሰዎች በዚህ መልክ ወይ በድሮውን ወይ በምን ሰርጂካል በሆነ ነገር እናመጣቸዋለን። ህዝቡ ሰልችቶታል። ጦርነት ጠልተዋል። እውነት ነው፣ እውነታቸው ነው። ጦርነቱ ሰልችቶታል። እነዚህ ጦርነት ፈላጊዎች ናቸው ብለን ይሄንን እንሰራለን። ይሄ ነበር በዚህ ነበር የተጠመደው። ፎርዛት ማተር ከኦላና ከፋኖ ጋር ለሚያደርገው ጦርነት ቆይ ግድ የላችሁም ቲዲኤፍን ከደመሰስን በዶሚኖ ኢፌክት እነሱ ዋጋ አይኖራቸውም የሚል አናናቅ ሁሉ ነበረበት። እንዳሆነ አይደለም ፋኖ አሁን ሌላ ጉዳይ ነው። እሱ ግን ቀደም ሲል ሲጀመር ፋኖቹ ትግል ሲጀምሩ እርስ በርሳቸውም ያለ መስማማት አለ ተባለ። በቃ እነዚህ ቆዩ አለ የተባለው ቴክኖሎጂ ቲዲኤፍ ላይ ካፈሰስንና ቲዲኤፍን ካፈረስን በኋላ ሌላው በራሱ ይፈርሳል የሚል ፍልስፍና ብልጽግና ብቻ አይደለም የሸወደው፣ ምዕራባውያንም ጭምር ተሸውዷቸዋል። አሁን
ነርቨስ እየሆኑ ያሉት ቲዲኤፍም ሳይፈርስ እንደውም ተጠናከረ። ጭራሽ እኔ አይዶወን ሰይት አርሚ 70 የሚባሉ ሁሉ በሱዳን እንደዚህ ያደረገ እያሉ ራሳቸው የሚፈጥሩትም አለ። እውነትም ቲዲኤፍ መፍረስ አልቻለም። ህወሓትም መጀመሪያ ህወሓት ነን አሉ። በካድሬውና በህዝቡ ተቀባይነት ሲያጡ ራሳቸው ሌላ ስም ሰየሙ። አንድ ህወሓት ሰርቫይቭ አደረገ። ህወሓት ጭራሽ የፕሪቶሪያው አሰራር አብይ ጥሶታል ብለው የራሳቸውን ምክር ቤት አመጡ። አሁን ድርጅቱም ዳነ፣ ምክር ቤቱም መጣ። ቲዲኤፍ እና እነዚህ ሶስት አካላት አንድ ላይ የመከታ ኃይል ሆኑ። ለዚህ ነው አሁን ድንቃጤ እያየሽ ያለሽው። አሁን ስራ ተጀመረ አሉ፣ የቀሩ ነገሮች አሉ። አሁንም ቢሆን ግን ይሄ ሲዛባ ምዕራባውያንም አሁን ግራ ተጋቡ። ብልጽግናዎችም ጥያቄ ማቅረብ ጀመሩ። እንዴ ቲዲኤፍ እናፈርሳለን ተብሎ አመፅ እናደርጋለን ተብሎ ይሄን እናደርጋለን ተብሎ ለመሰረቱት ሰራዊትና ለነሱ ቢሊየንስ ከተመደበ በኋላ ምን ውጤት አመጡ ሲባል ውጤት የለም። አይሜን ነበሩ፣ ሙከራዎች ነበሩ። ባይዘው በራሳቸው ከዚህ በአፋር በተደራጀው ሰራዊትና በቲዲኤፎች መካከል የተወሰኑ ግጭቶች ይደረጋሉ። አንድ የብልጽግና ሰራዊት እንዳለው ጀነራል ነው መሰለኝ ለትግሬማ አይገድልም ብሎ አኮረፈ። ታስታውሽ እንደሆነ ላስታይም እርስ በርሳቸው እንዳይገዳደሉ የሚነግሩት ነገር ይኖራል። አይ አንደርስታንድ ይገናኛሉ፣ ባይዘው ይሞካከራሉ። ብዙ ሙከራዎች ተደርገዋል። ከቲዲኤፍ አቅም ማነስም አይመስለኝም፣ ከቲፒኤፍም ድጋፍ የማጣት አቅምም አይመስለኝም። ብቻ ዓላማ የሌለው ነገር ዓላማ ያለውና እሱም ውጤት አላመጣም። ሰው ምንድን ነው የሆነ ያለው? የትግራይ ህዝብ ሁሉም ነገር ተዘጋ። በቃ ኢኮኖሚው ተዘጋ፣ ግንኙነትም የለም። ህወሓትም እንደተሰረዘ ነው። በአዲስ አበባ ስርዓት የለም። ትግራይ ቅድም እንደምለው በየመድረኩም እንደምለው አሁን የኢትዮጵያ አካልም ሆነ አታውቅም። አሁን ብዙ ዓመት ሆነዋል። አሁን ያው በፕሪቶሪያ ሊያገናኙ የተባሉት ማህበራዊ ግልጋሎቶችም ጭምር ከስልክና ከአየር መንገድ ውጭ ሌላው ትራንስፖርቴሽን የለም፣ ኢኮኖሚ የለም። መከፋፈሉ ምን አመጣ ብትኝ የፔኑ የትግራይ ህዝብ ችግር በ3 ዓመት አራዘመ። አትሊስት ብልጽግና በዚህ ላይ ድል አድርገዋል። ስቲል የፕሮፓጋንዳ የበላይነቱም አለው እስካሁን ድረስ በጣም ብዙ ለእናንተም ያስቸግሩ እናንተንም ጭምር በብዛትም በአቅምም የተሻለን የተባለው ሌላው የኢትዮጵያ ህዝብም ጭምር እነሱ በሚከፍሏቸው በሚያደራጇቸው ኃይሎች ስቲል ምንድን ነው የሚሉት አቶ ሽመልስ በኮንፊውዝ እና በምንድን ነው ኮንቪንስ በማደናገርም በማሳመንም በጣም ብዙ ፔን በኢትዮጵያ ህዝብ ላይ ይሄ ነው የማይባል ሰው ለአመፅም የማይነሳው እንደው ዝም ብሎ እንደተቀበለው አይነት ይህን ዓመታት እየቆጠረ ያለው እነዚህ የፕሮፓጋንዳ ምሰሶ ሆነ ያቆመው አንዱ የፕሮፓጋንዳ ስራ አለ። ቅድም እንዳልኩሽ አሁን የትግራይ ህዝብ ተጎዳ የሚለው ጭራሽ አሜሪካውያንና አውሮፓውያን ሳይቀር ጦርነት እናንተ አቁሙ የሚል አይነት መግለጫ ነው መስጠት የጀመሩት እንደተከታተልሽው እና ሲጠቃለል ተጽዕኖው በትግራይ ህዝብ ላይ በኤሊቱ ላይ በተለይ ደግሞ ኤሊቱ ህዝቡን ወደ አንድ በማምጣት አትሊስት ኮመን የሆኑ አጀንዳዎች ላይ እንዳንነጋገር አድርጎ ነበር። ግን ልክ ኢትዮጵያ ውስጥ እንዳለው ኢትዮጵያ ውስጥ አብዛኛውን ህዝብ ስርዓቱን ነው እየታገለ ያለው። ግን በጣም ጥቂቶች እንትኑን ማይክሮፎኑን ይዘውታል። በሴም ኢስትሩ በትግራይም አካባቢ እንደዛ ነው። ህዝቡ ያው ገበሬውም ህዝቡም ምሁሩም ዞሮ ዞሮ ያው ያለውን ስቃይ እንዴት እናቃልል በዳያስፖራ አንድ የሚነሳ ጥያቄ ግን አለ ከዚሁ ጋር አያይዘህ እንድትመልሰው ጭምር ነው እና አሁን የምታነሳቸውን የህልውና ጥያቄዎች የህልውና ስጋቶች ህዝቡ ፊት ለፊቱ የተጋረጠበት ነገር የአብይ አህመድን ገዳይነትን ብቻ ሳይሆን ትግራይን ማጥፋት አጀንዳ እንዳለው በአደባባይ የሚያምኑ ለዛም የሚታገሉ እንደግሞ ህወሓት በሚያደርገው ይህንን ለመከላከል የሚያስችል አቅም የለውም። ህዝቡ ጋር ተቀባይነቱን አጥቷል። ህዝቡ ጋር ተቀባይነቱን እንግዲህ ቅድም የዘረዘርካቸው ነገሮች እንዳሉ ሆኖ እነሱ ደግሞ እንደማሳያ የሚያነሱት መከላከል ራሱ በህዝቡ ጋር ተቀባይነቱን በማጣቱ ነው። አስገዳጅ አዋጅ ጨምሮ አውጥቶ መጠቋቋሚያ እስከሚያደርገውና ብዙዎች ጥያቄ ምልክት ውስጥ እስከሚያስገቡት ድረስ እዚህ ጋር ያደረሰው
ህዝቡ ጋር ያለው ተቀባይነቱ ይህንን የህልውና ትግል አስተባብሮ የመብራት አቅም የለውም። የህልውና ጥያቄ አለብን ምናምን በሚለው ላይ መከራከሪያ የሌላቸው እና በአብይ አህመድ ወይም በአገዛዙ በፌዴራል መንግስቱ በትግራይ ላይ በወሰደውም ነገር ተመሳሳይ አቋም ያላቸው ከህወሓትም ሆነ ከሌሎች ሰዎች ጋር ይሄን ጥያቄ ያነሳሉ። ይሄ እንዴት ነው የሚታየው? እውነት ነው። አሁን አየሽ ጩኸቱ አንደኛ ህወሓት እውነት ተዳክሞ ነበር። ምክንያቱም ዘመቻው ጄኖሳይዱ በህወሓት ላይ የታወጀ ነው። ለህዝቡ ተረፈ እያልን ያለ ነው። ህወሓት ነው የሚመራው ህዝቡ። ተወደደም ተጠላም ህወሓት ተመርጦ ነው ያሸነፈው። ምርጫው የተዛባ ነው አልተዛባም። እነዚህ አሁን ህወሓትን የሚቃወሙ ኃይሎች ህወሓት እያሉ ህወሓት ሆኖ ነው የተመረጠው በትግራይ በተለይ በጦርነቱ ሲያንዣብብ ነው። ሌላ አማራጭ የለንም። የተወሰነ ችግርም ቢኖርበት በኋላ ሂሳብ እናወራርዳለን ህወሓት ነው ብለው ህወሓት የመረጡት እነሱ ራሳቸው ናቸው። አሁን ብሌም የሚያደርጉት ሰዎች ማለት ነው። ከዛ በኋላ ምን ሆነ? በጦርነቱ አቅም የለውም አልተቻለም ተባለ። አቅም የላል ነበር። ሁሉም ነው እየጮኸ ያለውም ህወሓትም ጭምር ነው። ምክንያቱም ቢሆነስት ዊዚዩ በጦርነቱ ጊዜ ሁላችንም አብረን የሰራ ነው። አሁን ወደ አዲስ አበባ የሄዱትም የቀረ ነው። ስለዚህ ሁላችንም አብረን የሰራ ነው። የጋራ ጉድለት አለው፣ ችግር አለው። ግን አዲስ አበባ ያለው ባለ አቅም ትግራይ ያለው አቅም የሌለው አድርጎ የመሳሉ ነገር ነው። ቅድም ያልኩት ይሄ ሚስ እና ዲስኢንፎርሜሽኑ አንዱ ነገር ቲፒኤልኤፍ መናናቅ ትችላለህ። ብዙ ጊዜ በቲፒኤልኤፍ ላይ ብዙ ዘመቻ ይደረጋል። ግን መጨረሻ ላይ ቲፒኤልኤፍ ምን ትሬንድ ነው ያለው? የ50 ዓመት ልምዱ ምንድን ነው? ሪሊ ይህ የግለሰቦች ጥንካሬና ምናምን ነው። ትናንትና እንመለስ ሲመሩት ነበረ እና አለቃ ጸጋይ መርተውታል እና አባይ ወልዱም መርተውታል፣ ደብረጽዮንም መርቶታል። ቲፒኤልኤፍ እና በቲፒኤልኤፍ ዘመን ብቅ የሚሉ ግለሰቦች የተለያየ አቅም እንዳላቸው የታወቀ ነው። እኔም ማየው እንደ አንድ ኦርጋናይዜሽናል ቢሄቨር እንደ አንድ የድርጅት ጸባይ፣ ያ ድርጅት ጸባይ ምንድን ነው? ማህበራዊ መሰረቱ ምንድን ነው? ምንድን ነው ካፒታላይዝ የሚያደርገው? ምን ኤግነስ ኦድስ የዘለቀ ነገር አለ? ምን አይነት ፈተናዎች ያጋጥሙታል? በየጊዜው በጣም የተካኑ የገነኑ እነ ስዬን የመሰሉ የጦር መሪዎች፣ የሀገር መከላከያዎች ከድርጅቱ ሲለዩ ምን ነበር፣ በኋላ ምን ሆነ እያል ትረንዱን ስታያይዙ አሁንም ቲፒኤልኤፍ አለ። አሁን ያለው አመራር አያሻግረንምና ያውልሽ እንግዲህ ሎጂኩ ሲፋለስ አሁን ያለው አመራር አያሻግረንምና እና ብርሃኑ ጁላ ያሻግረን ነው ወይስ አቶ አብርሃም ማነው ዶክተር አብርሃም በላይ የትግራይ ብልጽግና ሆኖ የትግራይ ህዝብ ያሻግረው ነው? የጎደለ ነገር ካለ ቀርቦ መሙላት ነው ነው ሁሉ በትግራይ ጉዳይ ላይ ድምፃችን እያሰማን ያለነው ሰዎች የፓርቲ ፍቅር ወይ የፓርቲ አባል አይደለም። እያንዳንዱ ሰው በምክንያት ነው። የትግራይ ህዝብ ተጎድተዋል። እንኳን የትግራይ ሰው በራሱ ኢሚዲየት የሆነ ኢምፓክት ያለው ሰው በውጭም ያሉ ሰዎች ጎረቤቶቻችንም ወንድሞቻችንም አንቺም ጨምሮ የተወሰነ ሀዘኔታ አለው። የተወሰነ ስራም ሰርቷል። በታሪክ ተጠያቂ የሚሆን የተወሰነ ኃይል አለ። ግን በሀሳብ እንኳን የተሳሳተ መጨረሻ ጉዳቱን እያየ የተስተካከሉ ብዙ ነገሮች አሉ። አሁን ያለው ሁኔታ ምንድን ነው? አዲስ አዋጅም አይደለም። ኢትዮጵያ እንደ አገር አለች፣ ከብዙ ኃይሎች ጋር እየተዋጋች ነው። በትግራይ ያለው ግን እንዳልኩሽ በጦርነት ላይ ነበረ። ውጊያው ቆመ፣ ፈረሰው ነው። በትግራይ ላይ ስቴት ኦፍ ኢመርጀንሲ ነው ያለው። አስቸኳይ ኤክስትራኦርዲነሪ ነገር ነው እንጂ ያለው ኖርማል አዋጅ አድርገህ አሳምነህ የመከላከል ስራ የምትሰራበት አገር አይደለም። ይሄ ክልል ተከቦ ነበረ። የተወሰኑ ስራዎች ሰርቶ ከከበባ የወጣበት የፖለቲካ ስራ ሰርተዋል። ይሄም እያለ እንግዲህ ህወሓት በህይወት እያለ ነው መሰለኝ አሁን የብልጽግና ወዳጆች ሆነው ሁሉም በህወሓትም በትግራይ ህዝብም ላይ የዘመቱ ኃይሎች ዛሬ በራሳቸው ምክንያቱ እንኳን ከአብይ ሲገላገሉ አብይ ኃይለኛ ነውና ከአብይ ጋር ሆነን ውጋን ያካሄድና ብድራችንን እንመልስ አላለም ህወሓትም ቲዲኤፍም። ለዚህ ነው በአሁኑ ጊዜ የትላንትና ወዳጆቹ የዛሬ ጠላቶቹ ሆነው ግን ደግሞ በትግራይ ህዝብ በኩል እነሱንም አንወጋም
ከነሱ ጋር ሰላም ነው የምንፈልገው ተብሎ ጽምዶ ምናምን እየተባለ የሚዘፈንለት ነገር የተደረገው አዲስ አበባ ያሉ ሰዎች የሰሩት ስራ አይደለም። they telling us ህወሓት አይችልም እኔት ህወሓት አስቸግሯቸው እነሱ እንኳን ማሸነፍ አቅታቸው ሸሽተው ሄደዋል። ምንድነው እንዴት ነው ሎጂኩ የሚፋለስ? እዛ ብቁ አመራር ከሌለ ከሰራዊቱ ጋር የሚግባባ ሰው ከሌለ ታግሎ በፖለቲካ አሸንፎ ሳይገዳደል ብልጽግና የሾመለትን ፕሬዚደንት በክብር አስቀምጦ እዛው ሳያስር ቶርቸር ሳያረግ በሰላም ነኝ የምፈታው እያለ አስሬ መግለጫ እያወጣ ግን ደግሞ ስራውንና ዝግጅቱን የሚያደርግ ኃይል እንዴት ብናናንቀው ነው? ይሄ እኔ ለስህተት የሚዳርግ ይመስለኛል፣ ለጥፋትም የሚዳርግ ይመስለኛል። እና አሁን ብዙ የመጠበቅ ነገር ጥሩ ነው። ለምን አንዴ ደንግጠናል፣ ብዙ ሰው አጥተናል። በእነዚህ ሰዎች አመራር ይህን ሁሉ ኪሳራ ደርሶብናል። በሴም ፒፕል እንዴት ነፃ እንወጣለን? እና ምን ነው የማይመለሰው? ኦኬ ታዲያ ያመጣሉ። ጎበዞች ናቸው ያልናቸው ሰዎች ጥለውት እኮ ሄዱ። ትላንትና በአንድ ትዊት ዓለምን ሲያነቃንቁ የነበሩ ሰዎች ዛሬ እንደተባለው እንደ ጃኬት ተገለባብጠው ሌላ ሀገር ሄዱ፣ ሌላ ስራ ሰሩ። ዘንዋት ያለ አማራጭ ባይሆን እነሱን የፈጠረ አሁን የሚተቹትን ሰዎች ለአመራር ያደረሰ የሾመ የሸለመ ኃይል ትግራይ ውስጣል። የትግራይ ህዝብ ኦውን የሚያደርገው ነገር ቢኖር ነው ሚስጥሩ እንጂ በአንድ አመራር በህወሓት አንድ ግለሰብ ወይም አንድ ፕሬዚደንት የሚወስን ቢሆን ኖሮ በአንድ ወቅት የመንግስት ስልጣንም የያዙ የፓርቲ መሪ የሆኑ ነበሩ ሰዎች ናቸው እኮ አሁን ከብልጽግና ጋር ሆኖ ጭራሽ የትግራይ ህዝብ ቶሎ ድረሱልን፣ ከብልጽግና ጋር ቶሎ እንሂድ፣ ሄድና እንደገና እናቶችን ድፈር የሚሰኝ አይነት ድሮውን እየተደበደበ የነሱ ጋር አብሮ ተሸክሞ ጦርነት ሲኖር የነበረ ቲዲኤፍም ቢሆን የተደበደበው በድሮውን ነው የምልሽ። ሲቪልም ተመቷል ታውቂያለሽ። የጭነት መኪና ያለው ሲቪል ላይ እየተደበደበ ባለፈው የመጨረሻው እንኳን ቲዲኤፍ ከነ ሎጂስቲክሱ በድሮውን ተመታ ሲባል የሚደንስ ሰው ሞራል የለውም። ህወሓት ደካማ ነው፣ በዚህ አመራር አንሄድ። ከንሰርን ያለው ሰው ግን አለ። ከንሰርን ያለው ይሄ አሁን የተገጠመን ጠላት በጦርነት አናሸንፍም፣ ሌላ ኮስት አለው። ስለዚህ የሰላም አማራጭ ይፈለግ ይባላል። እስካሁን ድረስ የሰላም አማራጭ ነው እየተፈለገ ያለው እንጂ ቲዲኤፍ መተኮስ ቢያቅቶ አይመስለኝም። በድሮውን ሲደበደብ ሌላ ቦታ ሄዶ ሌላ ጥቃት መፈጸም ያቃተው አይመስለኝም። ይህ እንግዲህ በተኩስ በውጊያ የሚታማ ሰራዊት አይመስለኝም ቲዲኤፍ። ቲዲኤፍ የሞከራቸው ያያቸው ነገሮች አሉ፣ የከሰራቸው ነገሮች አሉ። እነሱን የመገምገም የመዘጋጀቱ ስራ አለ። ለምን የትግራይ ህዝብ አሳልፎ የሚሰጥ ኃይል አይደለም። ስለዚህ እኔ ይሄ አዋጁ የወጣው አስገዳጅ አዋጅ ነው ይባላል። ኮርስ አፈጻጸም ላይ የራሱ ችግር ይኖረዋል። ግን ሰው ሌላ አማራጭ የለውም። ወይ እናትህ እስክትደፈር ድረስ ብርሃኑ ጁላ እስኪመጣ ድረስ ጠብቅና በኋላ ደግሞ ህወሓት ሳይዘጋጅ አስገደለን ብለህ ክሰስ ነው። ባይዘዎች ሰዎች የሚሉት እሱ ነው። ህወሓት ሳይዘጋጅ ኃይል አለኝ ብሎ ይህን ሁሉ ሚሊዮን ህዝብ አስፈጀ ይሉና አሁን ደግሞ እንከላከል፣ ብልጽግና አይምረንም፣ ይኸው የሚምረው ኃይል የለም። በኢትዮጵያ ውስጥ እየሆነ ያለው እያየን ነው። በአማራ እየሆነ ያለው፣ በኦሮሚያ እየሆነ ያለው፣ በእኛ የሆነውን አይተናል። ሳይጨርሰው የሄደው ነገር ሊጨርስ እንጂ ምህረት የለውም እና ተዘጋጅ ብለህ ወጣትህን ማሰለፍ የሌሎች ሀገሮችም ነገር አይደለንም። ህግም ለማውጣት ስርዓትም ለማውጣት ህገ መንግስታዊ ስርዓት ለመስራት ትግራይ እንዴት ይቻላል? አሁን በምን ሁኔታ? ወይ ነፃ ሀገር ሆነ የራስህን ስራ ትሰራለህ፣ ወይ ያለውን ህግ ወደ ክልሉ በወረደችው በትንሿ መፈናፈኛ ነው ስራ የምትሰራው እንጂ በጆኖሳይድ ተከበህ እየሞትክ ተዘግተህ ቢላ እየተሳለልህ አይ ቆይ ዝም በልና ደግሞ እነዚህ የሚሉ ሰዎች ምን እያሉ እንደሆነ ታውቂያለሽ? ማዕዝ የትግራይ ወጣት ሆይ ወደ ጦርነት ሊከቱህ ነው፣ እንዳትሰለፍ፣ ና ወደ አዲስ አበባ ጥፋ እያሉ ይቀሰቅሱታል። እነዛ ቀስቃሾች ደግሞ መልሰው አሁን ህዝቡ እየታፈሰ ነው፣ ወጣቱ እየተገደደ ነው፣ እንደ ኤርትራ እንደምትስ እየተባለ ሌላ ክስ ይመጣል። ያ አሰራር እንዲታረም በማሳመን እንዲሆን አስገድደ ያሰለፍከው ኃይል እንደማያሸንፍ የሆነ ሰው እንኳን ህወሓት ሌላ ሰው ያውቀዋል። ይሄ
አስገድዶ የሚሰሩትም ያውቁታል። እና ለዚህ አይመስልህም? ያቅም አሁን እኔ አሁን ባልካቸው ነጥቦች በአብዛኞቹ የምስማማበት ነው። የህልውና ስጋት ከፊት ለፊቱ ያለበት ማህበረሰብ ከህልውና ለመዳን ከሰማይ በታች ያሉ ማለት ህልውናውን ለማረጋገጥ ከሰማይ በታች ያሉትን አማራጮች ሁሉ ይጠቀማል እና ብልጽግና ሲያደርገው ትንፍሽ የማይሉ ብልጽግና ከጸበል ቦታ ከጎዳና ተዳዳሪ ከአይምሮ ህሙማን ሳይቀሩ ሰብስቦ ስር ምንድነው መከላከያ ካምፕ እየወሰደ ይሄ ነው የሚባል እንኳን ስልጠና ሳይሰጣቸው ፋኖ አውቃለሁ አማራ ክልል ላይ ለዓለም አቀፍ ተቋማት ጭምር ሁሉ ደብዳቤ እስከ መጽሐፍ ደርሷል። በየጊዜው እጅ የሚሰጡ ወታደሮችን አቅም የለኝም ሃንድል የማድረግ እስከማለት ደርሷል። እሱ ጋር እየተስማማሁኝ ግን አሁንም የፖለቲካል ጥያቄዎች ግን ያስነሳል። እንደተባለው ይሄ ሁሉ ጊቭን የሆነ የህልውና ጥያቄ የህልውና ስጋት ውስጥ ያለ ከዚህ ቀደም ከነበረበት ጦርነት ያልዳነ ገና ከዛ ፔን ያልዳነ ማህበረሰብ በዛው በአገዛዝ ጭቆና በጀት እንኳን ያልተፈቀደለት ደሞዝ የማይከፈለው አሁንም ተፈናቅሎ የሚገኝ ማህበረሰብ ባለበት በጦርነት በተከበበበት ሁኔታ ላይ ያንን አሳምኖ ማስተባበር ካልቻለ አስገድዶ ከሆነ ህወሓት አሁንም ወደ ጦርነት የሚያመጣቸው ይሄ አስገዳጅ አዋጅ የሚያሳምንበት መንገድ ስላጣ ነው ብሎ ሰዎች ጥያቄ ቢያነሱ ዝርዝር አፈጻጸሙን አላየሁትም። እውነት ለመናገር እዛ ላይ ባለው ነገር ላይ ላይ የምስማማለሁ። ባይዘወይ የተቸን ነው እንዲስተካከልም እርምጃ እንዲወሰድም ይሄ ነገር እንደማያዋጣም ምንም ቢሆን ምንም አንደኛ ትግራይ በዚህ ጉዳይ ላይ የሚታማ አይደለም። ያው እንግዲህ የከፋ ጦርነት እንዳይመጣ ተጠባባቂ ኃይል ያስፈልግ እንደሆን እንጂ እኔ እስካለኝ ኢንፎርሜሽን 10,000 በማይሞላው ኃይል በአንድ የተደራጅቶ ይህን ሁሉ ጆኖሳይድ የሁለት ሀገር እና ከዛ በላይም 7-8 ሀገር የተሰበሰቡበት ጦርነት ክልሎችም መንግስትን ብቻ ሳይሆን ጎረቤቶችም የተሰበሰቡበት ጦርነት መመከት ያስቻለና ለዚህ ለሰላም ያደረሰ ኃይል አሁን 200-300 ሺህ እነሱ በሚነግሩን ቁጥር ያለውና ለ3 ዓመት ሙሉ ያው አደባባይ ነው ይሄ ሲመረቅቱ አይቶላችሁ በየጊዜው መረቃ እየተባለ ትዴፎች ሲመረቁ ጀነራሎች ሲናገሩ ለምን ሰላም የሚመጣው በልመና እንዳልሆነ ኔጎሽቲንግ ፓወር የመደራደር አቅም የሚኖረው የመደራደር አቅም ለመፍጠር በተካሄደው ሂደት እኔ ይሄ አሁን ዞሮ ዓላማ ነው እንጂ የሰራዊት ብዛት እንኳን አያሸንፍም። እንደምታውቀው 200 ሺህ ይኑሩ 300 ሺህ ይኑሩ ከውዝ ነው የሚያሸንፈው ነው። በደርግ ጊዜም ወጣቶችን ብንሆን ሁኔታውን አይተነዋል ነው። ራሻም ተጨምሮበት ሌላም ተጨምሮበት ኦፍኮርስ 17 ዓመት ፈጀ። ረዥም ሂደት ተሄደ። አሁን እንደሱ አይደለም። አሁን የዘመቱት ወጣቶች ፒኤችዲያቸውንም ማስተርስ ዲግሪያቸውንም ሰስፐንድ አድርገው ማንዋሉ ወታደራዊ ስልጠናው ለሌላ ጊዜ ዓመታት ሲፈጅ የነበረውን በወራት ጨርሰው ከነበረው አዲስ ታሪክ ሰራ ካልነው ትውልድ በላይ የሆኑ ወጣቶች ነው የማውቀው እኔ። ግን ይሄ ለጉራ እንጠቀምበትም። ይሄ ኢትዮጵያ አቅም መሆን ነበረበት። ሚስዩዝድ ኢት እርስ በርስ ለመገዳደል መሆኑ በጣም ያሳዝናል። ግን ቅድም እንዳልሽው በዚህ በአስገዳጅ ሁኔታ ላይ አስገዳጅ ሁኔታ መኖሩን እንኳን እየታወቀ አፈጻጸሙ ላይ የታየው ጉድለት ግን ይታረማል። እንዲያውም አሁን ቫይራል የሆኑ እንዳልኩሽ ነው እንቱ ኮንሲደሬሽን ምንድነው ኮንሲደሬሽኑ ብልጽግና እነዚህ ነገሮች በፕሮጀክትም ተሰርተው ነበረ። የህዝብ አመፅ ለማስነሳት በህወሓት ላይ ባሉት አመራሮች ላይ የህዝብ አመፅ ለማስነሳት ብዙ ሙከራዎች ተደርገዋል። እነሱ እየከሸፉ ሲሄዱ ምክንያት ነበር የሚፈለገው። አሁን ይሄ አንዱ ምክንያት ነው። አንድ የሆነ ፖሊስ ሄዶ 2 ሰዎች እያስገደደ ካየህ እሱን ምክንያት አድርገህ ዓለም እንዲያውቅልህ በዚህ ምክንያት ሌላ አመፅ እንዲነሳ ሰው ወደ እምቢተኝነት እንዲሄድ ለማድረግ የሚሰሩ ስራዎችም አንደርማይን መደረግ የለባቸው ማለት ነው። ስቲል በጣም ሰፊ ቁጥርና አቅም ያለው ከብልጽግና ጋር የተሰለፈ ግን ደግሞ ትግራይን የሚያውቁ ህዝቡንም የሚያውቁ ወጣቱንም የሚያውቁ በፓርቲዎች ደረጃም ጭምር አዲስ አበባ እኮ ነው ያሉት። ስቱዲዮ ተከፍቶላቸው በሚዲያው በሶሻል ሚዲያው ሚኒስትሮች እኮ ናቸው፣ ባለስልጣኖች ናቸው፣ የኢስት አፍሪካ አማካሪዎች ናቸው፣ የብርሃኑ ጁላ የጦር አማካሪዎች ናቸው፣ ሰላዮች አሏቸው፣ መሬት ላይ የቀረ ማአት ኤጀንት አላቸው። ይሄ በሆነበት ሁኔታ ቀስ እያለ በፖለቲካ እየተነቀልክ ስትሄድ የመጨረሻ የምትላቸው አማራጮች አሉ።
ለትግራይ አስተዳደር በቂ ጫና መደረግ አለበት። እናደርጋለንም በቻልነው ሁሉ በምናገኛቸው አጋጣሚዎች ሁሉ። ይህን ብቻ ሳይሆን አንዲት ሴትም ሲታሰሩ፣ አንድ ባለጸጋም አንድ ነገር ሲደርስበት፣ አንድ አክቲቪስት ሲታሰር ጥያቄ ለማንሳትም ቻሌንጅ ለማድረግም ባይዞ የትግራይ ሰው ችግር የለበትም። አይ ዶንት ኖ ኢፍ ዩ ሲ አወር ፕራክቲስ ምንም በተለይኛ እዚህ ያለነውማ ስልጣናቸውም አንፈልግ ገንዘባቸውም አንፈልግ ምንፈራውም ነገር ባለመኖር ምክንያት አትሊስት ለህሊናችን መኖር የምንችል ሰዎች ነን እና ችግራቸውን ይገባናል። ግን ደግሞ ለጠላት ደግሞ ነው ራስህን የምታጋለጥባቸው ሁኔታዎች አሉ። ህዝቡ ደግሞ ለማሳመን ምቹ ነው ነው ይደረጋል። አንዳንድ ቦታ ላይ ይሄዳሉ፣ ይሰበስቡታል። ሰው 200 300 ወጣት ይሰለፋል። ከዛ በኋላ የምልመላው ስርዓት ራሱ ምንድን ነው የሚለው ከአንድ ቤት ለምሳሌ ጠዋሪ የሌለው ሰው ካለ እንዲጦር ተብሎ ይመለሳል። ሌላው የጤና ጉዳይ ነው። አካላዊ ብቃት ከሌለው በአካል ብቃት ይባረራል። የጤና ችግር ካለበት በጤና ከዛ በኋላ ከስልጠና የተወሰኑ ሳምንታት ሰሚናር ይወሰድና ፈራ ተባ የሚል ከሆነ ግድ የለም በሲቪል ስራ ትቆያለህ ተብሎ ለምን እሱ ጠመንጃ ከያዘ ነገ ሌላ አደጋ ስለሚኖረው እየተባለ ብዙ ዝርዝር የምናውቀው ነገር አለ። በአፈጻጸሙ ላይ ግን ሁሌ እንደ ትግራይ እየመሰለ በሁለት መንግስታት ሲመራ የነበረ የብልጽግናም እጅ እስካሁን ድረስ ገና ሙሉ በሙሉ ያልጸዳበት ከኔ ኢማጅን ይሄ በሆነበት ሁኔታ ሁለት መንግስታት ባሉበት ሁኔታ እንደዚህ አይነት ኮንፊዥን እንደዚህ አይነት ያለችውን ነገር በጣም አጋንኖ የመሳል ነገርም ይኖራል። ግን ችግሮች አሉ። ኦብቪየስሊ ዊ ሃቭ ቱ አድሚት አስተዳደር ላይ ችግር አለ። ገና ኮራፕሽን አለ። ገና የወርቅ ንግድ አለ። በዚህ በጄኖሳይዱ ምክንያትና በ3 ዓመታት በዝርፊያው በሌብነቱ እነዚህ አደጋዎች ለማቃለል ጠጋ ባልክ ቁጥር ሳይነቃበት አስቀድሞ የሆነ ችግር እንደሚፈጠር የሆነ ጋጋታ እንደሚፈጠር የምንገምተው ነገርም አለ ለማለት ነው። ማዕዛ በጣም አመሰግናለሁ። እንደው ብዙ ሀሳቦች አሉ ብዛታችን አኳያ ሌሎች ሀሳቦችን ላንሳ። በተለይ ቅድም እያነሳው ነበር ስለ ጽምዶ አሁን እንግዲህ የብልጽግና ማባያ ሆኗል። በእያንዳንዱ ዜና ላይ ኮሽ ባለ ቁጥር ጽምዶ መጣብኝ፣ ጽምዶ ሄደብኝ የሚል ነገር ነው። አንድ ዜና እያየው ነበር ከ2 ቀን በፊት ወለጋ አካባቢ ላይ የተፈጠረ ግጭትም ጦርነትም ነበር እና ቢቢሲ ዘገበው ዘገባ አለ። ጦርነቱን በተመለከተ የአማራ ፋኖ በዛ አካባቢ ስለሚንቀሳቀስ የሰጠው ሪፖርት አለ። ከሁሉም የገረመኝ የብልጽግና ዜና አንግል ነበረ እና ፋኖ አደረገ እንዲያደረገ ምንም ችግር የለውም እና ጽምዶ ጥቃት ፈጸመ የሚል ዜና አይቼ ነበር። ወለጋ ላይ ጽምዶ ጥቃት ፈጸመ የሚልና ሄዴክ የሆነ ስም ሆኗል። ባይኖሚስ ብዙ ፖለቲካዊ ሀሳቦች እንዳሉት ሆነውና እንደው ስለ ትብብር ወደዛና ወደዚህ ማለትና የትብብርን አስፈላጊነት በተለያየ አጋጣሚ የተባለ ስለሆነ ስለ ትብብር የሚነሱ መልካም ነገሮችን እንድታነሳልኝ ሳይሆን እንደው ከዛ ጋር ተያይዞ በየማህበራዊ መሰረቶቻቸው ማለት የተጣቂዎቹ ማህበራዊ መሰረት የሚነሱባቸው ያለመተማመን ሀሳቦች ናቸው የሚያሳስቡ። ታጣቂዎቹ ከየትኛውም አቅጣጫ ስለ ፋኖ በተለያየ ዘገባችን ስለዘገብን አድማጭ ተመልካቾችም ያውቁታል። በህወሓት በኩልም አቶ አማኒ የሰጡትን ኢንተርቪው ለማየት ችያለሁ። በኦላም በኩል እንደዚሁ አይነት ነገሮችን ማየት ችለናል እና ግን የራሳቸው ማህበራዊ መሰረቶች ናቸው ቻሌንጅ የሚያደርጓቸው። ያለመተማመኖቹ እንዴት ነው የሚታዩት? እንዴት ነው መፈታት ያለባቸው? ትብብሮቹ መልካም እስከሆኑ ድረስ የሚለው ነገር ቢነሳ ደስ ይለኛል። ማዛ አንድ ትልቁ ነገር የሚመስለኝ ህዝቡ ጥያቄ የማያነሳበት አንዱ ምክንያት እስካሁን በሄድንባቸው የትግል ዓመታት የመካካድ ውጤት ነው የሚያየው። የሆነ ግንኙነት ይፈጠራል፣ ሲካካዱ ነው የሚሰማው። በኢህአዴጎች መካከል መካካድ ተፈጠረ። በሌሎች ድርጅቶች ደግሞ በየጊዜው ህብረት ይፈጠራል፣ መካካድ ይፈጠራል። ስለዚህ ጽምዶ የግንኙነት ጉዳይ ነው፣ የአሊያንስ ጉዳይ ነው። ስለዚህ ብዙ ጊዜ እንደነዚህ አይነት ጥያቄዎች የሚነሱት ህዝቡ እምነት የለውም ነው። አንደኛ በእንደዚህ ደረጃ አሁን ባለው የህልውና አደጋ ጽምዶ 2 ድርጅቶች አደባባይ ላይ ወጥተው ተርምስ ኤንድ ኮንዲሽንስ አምጥተው አደባባይ ለሚናገሩበት ነገር አይደለም። ለህልውናቸው ሲሉ ለጦርነትም ሲዘጋጁ ለጦርነት የሚዘጋጁባቸው ሁሉ ነገሮች አደባባይ መጥተው አይደለም። ግን ዋናውና መነሻው ለጽምዶ ራሱ ብልጽግና ነው። በሌላ መድረክም እንደገለጹት
ብልጽግና በየተራ እንደሚመታቸው በየተራ እንደሚያጠፋቸው ያወቁ ኃይሎች በየተራ ከምንጠፋ እኛ እንኑርና በመካከላችን ያለው ልዩነት ቁጭ ብለን እንፍታ የሚለው አቲቱድ በጣም በጣም ትልቅ እድገት ይመስለኛል። በዚህ በኢትዮጵያም በጎረቤትም ሀገር ያለው ይሄ ጽምዶ አሊያንስ ነው። ቲፒኤልኤፎች ቀደም ብሎ የተካኑበት ነው። ሲፈልጉ ከኤርትራ ጋር በጦርነት ላይ ጽምዶ ይገባሉ፣ በዓላማ ይለያያሉ፣ መልሰው ይነታረካሉ፣ እንደገና መልሰው በሚያሰኛቸው ሁሉ ጽምዶ ይፈጥራሉ። ከዛ በኋላ ትልቅ ጽምዶ ተፈጥሮ ኮalition ተፈጥሮ ህወሓት 3 እና 4 ድርጅቶች ይዞ ነው ኢህአዴግ ሆኖ አዲስ አበባን የተቆጣጠረው። ጽምዶ አዲስ ነገር አይደለም። I don't know why people just make it big deal። አሁን ብልጽግና ያስደነገጠው አንዱ ነገር እስካሁን ድረስ የተካነበት ስርዓቱ አንዱን ማጋጨት ነው። እንኳን አሁን ተጠመዱ የተባሉት ይቅርና በእኛ መካከል ቅድም እንዳልኩሽ በትግራዮች መካከል፣ በአማራ ኃይሎች መካከል፣ በኦሮሞ ኃይሎች መካከል እርስ በርሳቸው እንዲናቆሩ ማድረግ። ኦላ ትግል ጀምሮ ብልጽግናን ባስቸገረው ቁጥር የሰሜን ኃይሎች ይዞ ሊመጣብን ነው፣ ባንዳ ሊሆን ነው እያሉ ነው የሚቀሰቅሱበት። ያው ለአማራ ኃይልም ትላንትና ፋኖ ገላገለን፣ ፋኖ ባይኖር እንደዚህ አንሆንም ነበር ሲባል ቆይቶ ፋኖ የሌላ ተገዥ እንደሆነ የሌላ መልእክተኛ እንደሆነ ለመሳል ነው የሚሞከረው። ቲፒኤልኤፎችም ሻዕቢያ ጋር እንደማይተዋወቁ ትላንትና በሳህልም በሽሬም አብረው እንዳልሰሩ እንዴት እንደሚናናቁና እንዴት እንደሚከባበሩ እንደማያውቅ ሰው ማለት አዲሱ ትውልድ ካልሆነ በስተቀር ቲፒኤልኤፎችም ትዕቢት ነው ባልልም የራሳቸው አቅም አላቸው፣ የሚኮሩበት አቅም አላቸው። ኤርትራ ጋር እንኳን ዛሬ ድሮም በቂ መሳሪያ ሳይኖራቸውም ጭምር በዓላማ ተለይተው የተጋጩበት፣ በድርቅ ጊዜ እርዳታ ሊገባ የተከለከለበት ማዕት ታሪኮች አሉ። ከድሮም ጀምሮ ህወሓትና ሻዕቢያ እንደ አንድ አድርጎ የሚስላቸው አንዳንድ የተዛባ ታሪክ የሚያወሩ ኃይሎች አሉ። ግን በመከባበር ላይ የተለመዱ ጽምዶዎች አሉ። የአሁኑ ጽምዶ ግን ለየት ይላል። በአንድ በኩል ጽምዶ ተብሎ የተጀመረው በኤርትራና በትግራይ መካከል የህዝቦች የቦርደር ግንኙነት ሲጀመር ነው ይህም ስም እየመጣ ሄደው። ይሄኛው ብልጽግና በኤርትራ የሚዋሰነውን የትግራይ ወሰን ጥሎ ሄደ። በሱዳን በኩል የሚዋሰነው የአማራ ወሰን ለሱዳን ሸጠ። የሚያሰኘውን የኤርትራ ኃይል ለጆኖሳይዱ ከተጠቀሙ በኋላ ሰላሙ ሲፈረም ኢትዮጵያውያን አብረው ሊሆኑ ነው ሲል ኤርትራ ኮረፈ ተባለ። ከብልጽግና ጋር ጠባቂ የሌለው ቦርደር ትቶት ሄዶ ህዝቡ በራሱ ፈቃድ ተገናኝቶ አብሮ መገናኘትና እነዚህ 2-3 ክረምቶች እንኳን ለማረስና ምርቱን ወደ ነበረበት ቦታ መመለሱን በዓለም ጥሉ ዜና ሆነ መቅረብ ሲኖርበት ይሄ ጽምዶ ማውገዝ፣ በህዝቦች መካከል እንደዚህ አይነት ግንኙነት እንዳይኖር ማድረግ እኔ ፖለቲካዊም አይደለም ባይ። ከዛ በላይ ግን ነገሩ ከዛ በላይ ነው። እንደተባለው አሁን መነሻው ቲዲኤፍ ነው። ብልጽግናዎች ከህወሓት ጋር ከተፈራረሙ በኋላ ያቀረቡት ጥያቄ ነበር። ይሄ በጀነራሎችም በመሪዎችም አንደበት ሲነገር የነበረ ነው። በቃ እንግዲህ አሁን ኑና እኛ ጋር ሆናችሁ ወደ ባህር ማስመለስ ስራ እንሄድ፣ ወደ ኤርትራ እንሄድ ነው። እሱ ምናልባት ጀነራል ጻድቃን የሚስማሙበት ሊሆን ይችላል። ቲዲኤፍም ቲፒኤልኤፍም ይሄን መርህ አይቀበልም። ፋኖችም አስቸግረዋልና ምዕራብ ልትወስዱ ከሆነ ኑና ፋኖን አገላግሉን ተባለ። እሱም አይሆንም ተባለ። ከአሁን በኋላ ከአማራ ህዝብ ጋር እየተዋጋን መኖር አንችልም። ያዋጋንም አውቀናል። አሁን ከውጊያ በታች የሆኑ ጥያቄዎች ሊኖሩ ይችላሉ። ማንነት፣ የወሰን ጥያቄዎች ሊኖሩ ይችላሉ። ህልውና መረጋገጥ አለበት። እኛ ከማንም ጋር ከአንተ ጋር ተሰልፈን ማንማዊው ጋር ሲባል ነው ፕሮፓጋንዳው የተገለበጠው። ስለዚህ ምን ሆነ? በዛው ልክ የኤርትራም ኃይል መለሳለስ ጀመረ። የኤርትራ ኃይል በትግራይ መጥቶ የሰራውን ግፍ ያውቃል። እሱን ሂሳብ እንዳይወራረድም ስጋትም ነበረ። ከብልጽግና ሄደው ጋር ሆነው እኛን ይወጋሉ የሚል ስጋት ነበረ። ያ ስጋት ሲቃለል የእነሱም ኢንትረስት መጣ። ባህራችን ልወስድ ነው እያለ ሲፎክር፣ በሌላ በኩል የትግራይን ችግር ሳይፈታ የአማራን ችግር ሳይፈታ ምናልባትም ወደብ ስንል የአማራ ህዝብ
ትልቅ ሀገር ይፈልግ ይሆናልና በዚህ እንማርከዋለን ብሎ ሲያስብ ይህን ሁሉ ካልኩሌሽን ህዝቡ ነቃበት፣ ታጋዮችም ነቁበት። ስለዚህ በዚህ መካከል እየከፋ ያለው ሁኔታ ምንድን ነው የሆነው? በጦርነት ደረጃ የኤርትራ ፋኖም የትግራይ ኃይሎችን ተቀናጅተው የከፈቱት ኦፕሬሽን የለም እስካሁን ድረስ። ግን የተግባቡበት ነገር ግን አለ። አንደኛ እርስ በርሳቸው ላለመዋጋት፣ ሁለተኛ እርስ በርሳቸው በር ላለመዘጋጋት፣ ሶስተኛ ህዝባቸው እርስ በርሱ እንዲገናኝ፣ በውጭም ያለ ነው በውስጥም ያለ ነው እንድንገናኝ እንድንወያይ ሆነዋል። እንደ ትላንትና ቢሆን ዛሬ በሮሃ ሚዲያ እኔ አልጋበዝም። ያን ድልድይ ፈረሰና ጽምዶ ነርቨስ አረጋቸው። ስለዚህ ጽምዶ የጦርነት ጉዳይ አይደለም። ጽምዶው ሁሉም ህዝቦች አሁን ከአፋርም ከቤንሻንጉልም ከአማራም ከትግራይም ጎረቤት ኤርትራና ሱዳንም ሳይቀር ይሄ መንግስት እያመሳቸው ነው። ኤርትራን እያስፈራራ ነው። በሱዳን ይኸው አርኤስኤፍን ተከትሎ ጣልቃ ገብቷል። ስለዚህ እነዚህ ሁሉ የጋራ ትረት የጋራ የህልውና አደጋ የደረሳቸው ሰዎች መነጋገር ጀምረዋል። ስርዓቱ ከዚህ ተምሮ መስመሩ ካልቀየረ ኦፍኮርስ አደጋ ነው የሚሆነው። አደጋም ሆኖበታል። አሁን ካለ ወዳጅ ያስቀሩታል። በቃ የአማራ ህዝብ ስርዓቱ በጸጋ ተቀብሎታል። ለውጡ አመጣሁት ነው የሚለው የአማራም የኦሮሞም ህዝብ ብሎ በራሱ አብይ ያመጣው ለውጥ አይደለም። ግን እንደ አፕ አንድ የሆነ እባብ ተቀመጠ። በአጋጣሚ የጎደለ ይሟላልናል። እኛም ያልበላውን በላን እየተባልን ስንማረር ቆይተን የሰውዬ ትግራይ ሄዶ የተደረገለትን ነው ስታንዲንግ ኦቬሽን ታስታውሽ ይሆናል። በቃ እንደው በቃ ተገላገልን። በቃ እንደው ነው ትግራይ ህዝቡ ያልበላውን በላ እየተባለ ችግር ውስጥ ገባን። የያዙት ራሳቸው ተባለ። ግን እሱን ተከትሎ አንዴ ጌታቸው አሰፋ አምጡ፣ አንዴ ሬሳ እየተሸኘ አንዴ ምን እየሆነ ያው በአማራም እንደዚሁ የአማራ አመራሮች ነው የትግራይ አመራሮች እነ ጀነራል ሰዓረን ሲገደሉ የዚህ ሁሉ ጣጣ እርስ በርሳችን እንድንጠራጠር እርስ በርሳችን እንድዋጋ የነበረችውን ካርድ ተነጠቀ። ይሄ ጆከር ከተነጠቀ በኋላ የጽምዶው ነገር ሲነሳ ካሁን በኋላ ወለጋም ላይ ይኖራል፣ አዲስ አበባም ላይ ይኖራል። አሁን የአማራ ህዝብ የትግራይን ህዝብ የአማራን የኦሮሞን ህዝብ የአፋርን ህዝብ አሳልፎ ለጠላት የሚሰጥበት ጊዜ እየቀነሰ መጣ። ነገ ድሉ ተቃርቦ አዲስ አበባ ሲገባ እንደተፈለገው እንደሚታሰበው አይመስለኝም። ህዝብ ለህዝብ የሚጋጭ አንዱ አንዱን እየጠቆመ የሚያሳስር አይመስለኝም። ስለዚህ እኔ በትልቁ በኮንቴክስቱ መታየት ያለበት ጽምዶ ምንድን ነው? አንደኛ ያው አብይ ወይም የአብይ አገዛዝ ልጨርስህ እየመጣሁ ነው እያለህ ዝም ብለህ ተቀመጥ ብለው ነገር አንደኛ እነዚህ ይሄ ጽምዶ የሚቃወሙ ሰዎች ባይዘው የሚገርመኝ እሱ ነው። ጽምዶው ስርዓት መኖር አለበት እንዳንል ስርዓተ መንግስት የለንም። ይሄ እነዚህ ከዚህ ሁሉ እኮ ሊያስማማን የሚገባው ያው መንግስት ነበር፣ ፌዴራል መንግስት ነበር። ይሄ መንግስት የሁሉም ጠላት ሲሆን ያለህ አማራጭ የጎንዮሽ ወዳጅ መፈለግ ነው። ይሄ ወዳጅነት እንዴት ሳስቴን ያደርጋል ነው አሁን የኛ ጭንቀት። ይሄ ጽምዶ ህልውናን ከማረጋገጥ በላይ እንዴት እናስኬደው? የኢትዮጵያ ኤሊት፣ የኢትዮጵያ ልሂቅ፣ የፖለቲካ ሰዎች በዚህ ጉዳይ ላይ ምን እየሰሩ ይሄዱ የሚለው አሁን እየተጀማመሩ ያሉት የተለያዩ የጋራ መድረኮች ላይ እየተወያየንበት ያለነው ነገር ነው። ምናልባትም ቀንቶን የኢትዮጵያ ህዝብም ቀና ብሎ ተስፋ አንዳንድ ጊዜ ተስፋም እያጣ ነው። ሰው ይሰበሰባል፣ ይበተናል፣ የሚቋጭ ነገር አያይም፣ ጎልቶ የሚታዩ መሪዎች አያይም። ስለዚህ በቃ ይሄ ቪዥነሪ መሪያችን ነው አብይ ነው ባለ ቪዥን የሚሉ ሰዎች ለጊዜው አላቸው እንጂ አብይ አህመድ የኢህአደግ ቁራጭ ነው። በኢህአደግ ያልጠገበ በኢህአደግ ያረካ ህዝብ ኢህአደግ ባሳደገው እባብ ሊረካ አይችልም። ግን ምናልባት የለውጥ ባለቤት ሆናለሁ ብሎ አስቦ ነበር። ከለውጡ ሁሉም ተገፋ። በለውጥ የተገፋ ደግሞ በጽምዶው በብንትሴም ዞሮ ዞሮ ስርዓቱን የመታገያ መሳሪያ ተወደደም ተጠላም አሁን ጽምዶ የትግርኛ ቃል ነው። ትግርኛውን ይለማመዱበት። በቁም ነገሩ ግን ጽምዶ ሜዳ ላይ እየታገሉ ያሉት ሳይሆን በኤርትራና በትግራይ ህዝቦች መካከል፣ በአማራና በትግራይ፣ በአፋርና ሌሎች ህዝቦችም
አንድ ማዕቀፍ መጥቶ ሁላችንም በጋራ እስክንወያይ ድረስ በየኮርነሩ የሱዳኖችም ጭምር በቅርቡ አይተሽ ይሆናል። ሱዳን አካባቢ የአማራም የኤርትራም የትግራይም የተለያዩ ብሔር ብሔረሰቦችም የተገኙበት ጽምዶ ይሄ እኮ የሚያደርገው ምንድን ነው? ህዝቡ እኛ ፍላጎት አለን፣ ስርዓቱ ከፍቶናል፣ አብረን አሁን በኋላ ይበቃናል። እርስ በርሳችን የጎንዮሽ ንትርክ፣ ትንኮሳ፣ ተንኮል አንድ ቦታ ላይ ካልቆመ ለጠላት ያጋልጠናል። ይሄ መንፈስ ነው መታየት ያለበት። ምናልባትም በተለይ በአማራና በትግራይ ኃይሎች መካከል ይመስለኛል የኤርትራው ያው የጎረቤትም ስለሆነ ሌላ ሌየር ይኖረዋል። ከሱዳንም ከኤርትራም ጋር የሚደረገው ጦርነቱን ለማሳካትም ጥሩ ጉርብትናም ለመኖር አንድ ነገር ነው። በተለይ ግን እንደኔው ሀገረ ትግራይ የሚያስብም ሀገረ ትግራይ እስኪኖረው ወይ ወደ አንድ እስኪመጣ ድረስ ባለው ጊዜ ግን ቢያንስ እስካሁን ድረስ ኢትዮጵያውያን ኢትዮጵያ ውስጥ አያይዘህ ታነሷለህ። በኋላ ባለ የመጨረሻ ጥያቄዎቼን ነው ማስከትለው እና አንድ ትልቅ ነጥብ የተነሳው ነገር ትብብሩ ስለፈለግነው ስለወደድነው ምናምን ሳይሆን መኖር ስላለበት ለህዝብ በጋራ ለመቀጠል የሚደረግ ነው። ጽምዶ ያው እነሱ በፈለጉት መልኩ ትርጉም ይስጡት እንጂ ህዝብ ለህዝብ ግንኙነት ነው። ያ ማለት ግን መሬት ላይ ያሉት ታጣቂዎቹ በተለያየ ጊዜ ሲናገሩ እንደሰማነው ትብብሮችን እናደርጋለን፣ ይሄ ነው የሚባል ነገር መገለጽ ያለበት ሲኖር ግን እንገልጻለን የሚለው ቢያንስ ራሳቸው በራሳቸው ላለመተኳኮስ እርስ በርስ ነበረ። ከዛ እንደገና አልፎ ከሌላ አካባቢ ካሉ የነፃነት ታጋዮች ጋር ጸረ አገዛዝ ትግል ከሚያደርጉ አንታኮስም ማለት ባይተሰልፍ ምንም ፖዚቲቭ ኔጌቲቭ ነገር የለውም። ግን አገዛዙ ያሰማራው እንደገና ቅድም ያለመተማመኖች ከዚህ በፊት የነበሩ መካካዶች ፍራስትሬሽን ውስጥ የከተተው ልክ የአማራ ህዝብና የትግራይ ህዝብ አብሮ መስራት አለበት ሲባል እስቲ ወንድ ከሆኑ ወልቃይት ጉዳይ ላይ ይነጋገሩ፣ ራያን ያንሱባቸው፣ ያኔ ሲጣሉ እናያለን ይባላል። ኦሮሚያ ላይ ያለው ህዝብና ታጣቂው ቢሆን ኦላና ፋኖ ወይም ኦላና እናም ተብሎ ከተነሳ እዚህ ቦታ ላይ ስለተገደለው ህዝብ ስለ አማራ ህዝብ ኦሮሚያ ክልል ላይ ስላለቀው የአማራ ህዝብ አንድ ቀን ዜና ሲናገር ሰምቶ ማታውቀው ሰው ያንን የልዩነት ምክንያት አድርጎ ያንን ሂሳብ ማወራረድ ይቀድማል ብሎ ይመጣል እና የወሰን የማንነት ጥያቄዎች የተረሱ አይደሉም። በሁለቱም ወገኖች መካከል ሊነሱ የሚገቡ ናቸው እና አንዳንዶች ያንን በይደራ ቆይተው በህልውና ጉዳያቸው ላይ ይነጋገሩ ያ መልካም ነው ብለው ይቀበሏል። ሌሎች ደግሞ አይ መጀመሪያ እሱን ሳይፈቱ ምን አብሮ ሌላውማ አብሮ ያሰራቸዋል ብለው የሚያነሷሉ እና ምንድነው ማድረግ ያለባቸው በአንተ አስተያየት? እነዚህ ታጣቂዎች እንደው ህልውና የራሳቸውን ህልውና ከማረጋገጥ አኳያ አስቸጋሪ ነው እሱ ፓርት። ታጣቂዎችን መምከር ግን አንደኛ በኢትዮጵያ ውስጥ ደር የሚኖሩ ነገሮች ሊኖሩ ይችላሉ። ከአሁን በፊት የተፈጠሩ ግጭቶች አሉ። አካውንታቢሊቲ የኃላፊነት የመውሰድ የተጠያቂነት ጉዳይ አለ። በወደፊት ጉዳይ መወያየት ይቻላል። ጽምዶም ላይ ሆነ እየተዋጋህም ቢሆን በወደፊት ጉዳዮች ላይ መነጋገር ይቻል ይሆናል። አሁን ግን ቅድም እንዳለው መጀመሪያ የህልውና ጉዳይ ነው። ኦፍኮርስ የትግራይ ጥያቄ ከአማራ ጥያቄ የተለየ ነገር ያለው አይመስለኝም። በአማራና በትግራይ የተወሰነ የወሰን የምናምን የማንነት ጥያቄ ሊኖር ይችላል ነበርም። እንግዲህ እሱ ስርዓቱ ከተስተካከለ በኋላ ወይ ወደ ህገ መንግስታዊ ስርዓት ከተመለሰ በኋላ ወይ አዲስ አሬንጅመንት ከመጣ በኋላ በውይይት የሚፈታ ነው የሚሆነው። ወርድ ዴፊኒትሊ አሁን የአማራ ታጣቂዎች የሚፈልጉት የሚያስቀምጡት ኮንዲሽን ምን እንደሆነ ዝርዝሩ የለኝም። በትግራይ በኩል ያለው ግን አውቃለሁ። ትግራይ ወደ ህገ መንግስታዊ ስርዓት መመለስ አለበት የሚል አቋም አለ። ያ በይደር የሚቀመጥ ነገር አይደለም። ስደተኛው መመለስ አለበት ከተባለ ስደተኛው የሚመለሰው ወደ ትግራይ ክልል ወደ ነበረው ቦታ ነው የሚሆነው። እኛ የምንፈራው ሌላ ኃይል በዛ ቦታ ላይ ቢቆይና እሱን እንደገና አጋፍተህ እሱን አፈናቅለህ እንደገና ሌላ ቁርሾ እንዳይፈጠር እንዴት አንድል ይደረጋል? ያው ሁለቱም ህዝብ አብሮ መኖር የቦታ ጥበትም አይደለም ምንም አይደለም። ወይ ህጉን መቀየር ነው ዘን ወሰኑን ማስተካከል ነው ወይ አዲስ ስርዓት መፍጠር ነው። አሁን ግን ያለው እስካሁን ድረስ በጠረጴዛ ላይ ያለው ስታተስ ኮ ነው። አይ ድሮ በጉልበት የወሰዳችሁታልና አሁን በጉልበት የያዝነውን የሚለው ነገርም እሱ አንድ ምክንያት ሊሆን ይችላል። አሁን ነው በጉልበት ነው ወይ የምንሄደው ሁሌ?
በአንድ ወቅት ያው ህገ መንግስቱ ባይሰራም አሁን እስካሁን ድረስ ክልልም የሆን ነው አማራ ክልልም የተሰራው ትግራይ ክልልም እንደገና ሪአረንጅ የተደረገው አሁን ባለው ህገ መንግስት ነው። አገር አለን በዚህ አገር አለን እንቆያለን ከተባባል ያ ህገ መንግስታዊ ስርዓት ወደ ቦታ መመለስ ነው። ከአብይ አህመድም ጋር የተሰራው ፕሪቶሪያ አግሪመንትም እሱን የሚመልስ ስለሆነ ከአማራ ጋር ሰላም እንዳይኖር ነው ያንን ሰላም የሰላም ጉዳይ እንዲፈርስ የተደረገ። ያንን ሳይቋጭ ይቆይና አሁን በሰላሙ ጊዜ ተወያይቶ መፍትሄ መስጠት የመጨረሻ መፍትሄ ከመጣ እነዚህ ህዝቦች አብረው መኖር ይጀምራሉ። ለአብይ የሚመች አይደለም። ለዚህ እነዚህ ሰዎች አንዱን በይደር ሌላውን በምን እያሉ እያጉላሉ ያን አጀንዳ እንደ ካርድ ሲጠቀምበት የነበረ ነገር ነው። በትግራይ በኩል ያው ጥያቄዎች ቢኖርንም ትግራይ ላይም የተለያዩ ጥያቄዎች አሉ። በቃ ይሄ ፌዴራሊዝም አልሰራም እና ወደ ቅድመ ታሪካችን እንመለስ፣ ሰዎች ወደ ክፍለ ሀገር እንመለሳለን የሚሉ ከሆነ እኛም የራሳችን ጥያቄ አለን። ከየት እንጀምር? ዮሐንስ ከተሰዋበት ከመተማ ነው? ከአልውሃ ነው ወይስ ምንድን ነው? በዩዲት ጉዲት ነው የምናወራው? በምኒልክ ነው? እነዚህ ስርዓታት በተቀያየሩ ቁጥር አሁን ባለንበት ደረጃ ላይ ደርሰናል። ይሄ ስርዓት ከፈረሰ በኋላ ሌላ አሬንጅመንት ሊመጣ ይችላል። ይሄ ስርዓት እስካለ ድረስ ግን ህገ መንግስታዊ ስርዓቱ መመልሰው መገንባት እና ከዛ በኋላ ያሉትን ጥያቄዎች በህገ መንግስታዊ ስርዓት መሄድ ነው። ይሄንን ለማባባስ ያው የወሰንና የማንነት ኮሚሽን የተባለው እየሰራ ያለውን ስራም እያየሽ ነው። ቁስል ለማከም ሳይሆን ሌላ እንደገና ሌላ አዲስ ቁስል ሌላ አዲስ ቅራኔ ለመፍጠር የሚደረጉ ሩጫዎች አሉ። ግን እና የሀበ ብሊፍ አማራ እና የትግራይ ታጋዮች ሀሳባቸው ከዚህ በላይ ይመስለኛል። ሁለቱም አካባቢ ከአሁን በኋላ በውይይት የማይፈታ ነገር በህዝቦች በመፈቃቀር እና በመወያየት የማይፈታ ነገር አይኖርም እንጂ ከኤርትራ ጋር እኮ ጥያቄ አለ፣ ከአማራ ብቻ አይደለም። ግን የአማራ ኃይሎችም ያውቃሉ። የአማራ መሬት እኮ ሱዳን የተረከበውም አለ ገና ወደ ቦታው ያልተመለሰ። በሌሎች አካባቢዎችም እንደዚህ አይነት ጥያቄዎች ይኖራሉ። እነዚህ ጥያቄዎች ለአንድ የፖለቲካ ስርዓት ቻሌንጅስ ናቸው። ይሄ ቻሌንጅ በዲሞክራሲያዊ አገባብ በውይይት በሰላም የሚፈቱ ናቸው። አሁን ግን ጥያቄው ከዛ በላይ ነው። አሁን ጥያቄው ከዛ በላይ መሆኑን ይገነዘባል የትግራይ ኃይል። ስለዚህ የትግራይ ጥያቄ ትንሿን ብትሆን መጀመሪያ ህገ መንግስታዊ ስርዓቱን እንመልስ፣ ከዛ ያለን ጥያቄም ሌሎችም ያላቸው ጥያቄዎች በውይይት የሚፈቱ ናቸው። በዚህ ምክንያት ካሁን በኋላ ይህን ህዝብ ወደ ጦርነት መግፋት የለብንም። ለዚህ ይመስለኛል የጋራ አብሮ በዚህ ጦርነት ላይ ከተሳተፉ እኮ የጋራ መስዋዕትን ነው የሚከፈለው። የጋራ መስዋዕትነት ለመክፈል የተዘጋጀ ኃይል ሌላ ምክንያት አይኖረውም። የህዝቦች ፍላጎት ለማሳካት ነው እና ምናልባት በዚህ በፋኖዎች ቃል አቀባይ ብዙ ጊዜ የምሰማቸው በጣም ጥሩ ትንተናዎች እሰማለሁ። ትንሽ ብስለት ያለው የሚመስል አቅምም ፖለቲካ ብስለትም ያለው ከዚህ ከብልጽግና ጋጋታ በጣም የራቁ የሚመስሉ መግለጫዎች እሰማለሁ። በሌላ በኩል የማገኛቸው ኢንፎርሜሽኖች አሉ። እኛም የምንረዳቸው ነገር ይኖራል፣ አንቺን ጨምሮ በሚዲያዎች በኩልም ይህንን ቁስል እየቀሰቀሱ ከማስፋት ቅድም ያለው ቅድሚያ የምንሰጠው አሁን የህዝብ ነው። ሀገር ከፈረሰ ህዝብ ከሌለ መሬቱም ማንነቱም ትርጉም አጥተዋል አሁንና እዛ ላይ ብዙ መግፋት አልፈልግም። አሁን እንትን እያለ ሲመጣ በኋላ በጥልቀት እናየው ይሆናል። እኔም ማንሳት የፈለኩት እንጂ ይሄ ራሱን ችሎ ሌላ ጊዜ ህዝባዊ ውይይት የሚፈልግ ጉዳይ ነው። እንደው እንዲነሳም የፈለኩት ሆን ተብሎ የሚሰጥም አጀንዳ ስለሆነ በትብብር መካከል መዳን አለ። ስለዚህ ማንም ሰው ስለ ትብብር ካነሳ እኮ መጀመሪያ ያጣላ ያራራቀ ነገር ስላለ ነው እንጂ ፍጹም አብሮ የሚሰራ ከሆነ አብሮ ስለመስራት ስለ ትብብር ድጋሚ የምናወራበት እድል የለም። ልዩነቶቹ ቢያንስ የህልውና ጥያቄዎች አይሆኑብንም። ስለዚህ ህልውናውን ያረጋገጠ አካል ህገ መንግስቱ ቢመለስ ጥያቄን ይመልስልኛል፣ ህገ መንግስቱ ተግባራዊ ቢሆን የሚል ኃይል አለ ወይም አስተዳደር አለ። በዚህኛው በኩል ደግሞ ህገ መንግስቱ ለእኔ ጥያቄ ሆኗል የሚል አለ። ሶስተኛ መንገድ የሚታይበት እድል መኖር አለበት። ሰዎች መወያየት አለባቸው የሚባለው ነገር እንዳይኖር የሚፈልጉት ሰዎች እንግዲህ ሁለቱም አካላትን የማጥፋት ዓላማ ያላቸው ናቸው ለማለት ነው። በመጨረሻ አንድ ጥያቄ አንስቼ ውይይታችንን እንቋጫለን። ትብብር
ድልና ለሽግግር የሚል አደረጃጀት አለ። እዚህ በዲያስፖራ አካባቢ ያላችሁ ሰዎች በጋራ ሆናችሁ የሚሰሩት በተለያየ ጊዜም በማህበራዊ ሚዲያ የተወሰኑ መግለጫዎችን ማየት ችያለሁ እና እንደው እሱ ነገር ከምን ደረሰ? መሬት ላይ ያለው የህልውና ጥያቄ ያለበት ማህበረሰብ እንግዲህ ህዝብ ለህዝብ በጽምዶ በኩል በታጣቂዎቹ በኩል በየራሳቸው የሚተባበሩበት መንገድ አለ። እሱ መታየት ችሏል። ቢያንስ ውጤቱ እየታየ ነው። መተኳኮስ የሚባል ነገር እንኳን እያየን አይደለም አትሊስት እና ዲያስፖራው ጋር ያላችሁ ስራ ምን ይመስላል? ውጤታማ ሆናችኋል? እንደው ያንን ትብብር ከፍ ለማድረግ ችላችኋል? ያለበትን ነባራዊ ሁኔታ ብትገልጽልኝ ደስ ይለኛል። አመሰግናለሁ መዓዛ። ያው እንግዲህ በዲያስፖራው በኩል ያለው የመቀራረብ ስሜት የዛ የአገር ቤቱ ያለው ሁኔታ ነጸብራቅ ይመስለኛል። አሁን በስርዓቱን የሚታገሉ ያሉ ኃይሎች ከዲያስፖራ የምንኖር ኃይሎችም የራሳችን የሆነ አስተዋጽኦ እንዲኖረን ስርዓቱን ለመታገል ደግሞ የተናበበ እንዲሆን ሁላችንም አንድ ግማሽ መንገድ ተካኪደን አንድ ቦታ ላይ እንድንገናኝ የተደረገው የረዥም ጊዜ ጥረት ነው። አሁን አንድ የተሳካ ነገር ያለ ይመስለኛል። በአንድ በኩል ሁሉም በውጭ የነበሩ በሚባል ደረጃ አብዛኛዎቹ ድርጅቶች የተለያየ ጥምረት አላቸው። እነሱም ቢሆን እነዛ ጥምረቶች በየብቻችን ነበር የምንታገለው። ግማሾቻችን በትግራይ ላይ ያተኮረ ብቻ ግን ደግሞ ለውጭ አገር ሰዎች ስንሄድ ተለያይተን እነሱም ቢሆን ለየብቻቸው በተለያየ ጓዳ እየመጣችሁ እያሉ እኛን አልረዱንም፣ ስርዓቱንም አልገፋ ነው እውነቱን ለመናገር። ይሄንን የገባው ህዝብ ምን እናርግ ተባለ። የመጀመሪያው ቅድም ያልሽው የኢትዮጵያውያን ለትብብር ለሽግግርና ለድል የሚል አለ፣ ለድልና ለሽግግር የሚባል አለ። እሱ ወደ ላስት ኦገስት 1 ዓመት ሊሆነው ነው አሁን። ከዛ ደግሞ በእናተ ልደቱም በኩል ይሄ የአብሮነት ለኢትዮጵያ ሌላ የበይነመረብ ትግል ነበረ። እነዚህ ሁለቱ የአብሮነትም ሌላ የበይነመረብ ዝግጅት ሊያደርግ ሲፈልግ አብረን እናርገው የሚል ሀሳብ መጣ። አንድ የተወሰነ የአብሮነት ለኢትዮጵያ ብቻው ከሚያደርገው ለሽግግርና ለድል ለብቻው፣ እንደገና ደግሞ ሌሎች ድርጅቶች አሉ፣ በጣም ሰፋፊ ድርጅቶች አሉ እና እነዚህ ሁሉ አብረን እንሆን ተባለ። ሚዲየት ተደርጎ አብረን ተገናኘን። እኔ አሁን ከዛኛው ከኢትዮጵያውያን ትብብር ለድልና ለሽግግር ከሚለው ነው ሁለት ሰዎች ተወክለን ወደ የጋራ መድረኩ ተጠራን። የጋራ መድረኩ ወደ 9 የሚሆኑ ትላልቅ ጥምረቶች አንድ ላይ አድርገው ወደ 50 የሚሆኑ ድርጅቶች አንድ ላይ ተስማምተን ምክር ቤት መስርተን ከዛ ውስጥ ደግሞ ስራ አስፈጻሚም ተመርጠን አሁን የሰላማዊ እምቢተኝነቱ ስራ ከትጥቅ ትግሉ ስራ ጋር እንዴት ነው የሚናበብ? እኛ እዚህ የሆነ ጦርነት ማወጅ አስቸጋሪ ነው ከየሀገሩ ህግጋት ጋር። ግን እኛ የምንሰራው ከጦርነቱ በላይ ሌላ ስራ አለ። ዓለምን ማሳመን፣ ለዚህ ለኢትዮጵያ ውስጥ ላለው ህዝብም ተስፋ የመሆን እዛ እየታገሉ ያሉ የፖለቲካ ኃይሎችንም አጋር የመሆን አንዱ ትልቁ የፖለቲካና የዲፕሎማሲ ስኬት አብረን መሆናችንና ቢያንስ እኛም ቢሆን በቃ እርስ በርሳችን አንዋጋ። ቅድም የሀገር ቤቶቹ እርስ በርሳችን አንዋጋም እንዳሉት እኛም ትላንትና አንዱ እኔን ገደለኝ አንተን ገደልክ እየተባባልን እንኖር ሰዎች ነን። እውነቱን ለመናገር ትግራይ ሰው በትግራይ ላይ ኢንቮልቭ አድርጓል። በዚህ ጆኖሳይድ የምላቸው ሰዎች አብሮ መቀመጥ በጣም ከባድ ነበረ ቱ ቢ ኦነስት። ግን የትግራይ ህዝብ ህልውና ብድር በመመለስ ብቻ የገደለን በመግደል ብቻ እንዳልሆነ አውቃለሁ። ሰዎችም ቢሆን አሁን ጦርነት እያወጁ ሳይሆን ከአሁን በፊት ተሳስተው የገቡበትም እንኳን ቢሆን አሁን ያሳሳታቸውን ኃይል እየተዋጉ ያሉበት ጊዜ ነውና ሁላችንም ለአንድ ነገር እየተዋጋን መሀል ላይ ተገናኘን። አሁን የጋራ መግባባት ተፈጠረ። በዚህ ላይ ብዙ ውጥኖች ነበሩ። በእያንዳንዱ ጥምረት የተዘጋጁ ሰልፎች ነበሩ። እርስ በርሳቸው እንዳይጋጩ ተጠንቅቀን አንዱ በላዩ ላይ እንዳንገባ፣ ግን ደግሞ የተለያዩ መግለጫዎች የተለያዩ አሁን ፎከሳችን የነበረው በምርጫው ላይ ነበረ። ምርጫው እንዳይካሄድ ለማድረግ አልነበረም፣ ግን ምርጫውም ሌጂቲመሲ እንዳያገኝ ቅቡልነት እንዳያገኝ ማድረግ ነበረ። ታንክስ ቱ ኦል ኦፍ ዩ። እሱ ቢሆን የተወሰነ ስራ ተሰርቶበታል። አሁን ወደ ግምገማ ገባን። ኦኬ አሁን እየቀደመን ነው፣ ብዙ ነገር እየቀደመን ነው። የኢትዮጵያ ህዝብም ተስፋ የሚጣልበት ነገር ለመስራት ምን ማድረግ አለብን የሚል ላይ አሁን ወደ ስትራቴጂ ወደ እዚህ ነው በተገቢው ድርጅታችንም
ምን እንደሚመስሉ የመገምገም ከዛ በኋላ ደግሞ የጋራ ጥምረቶቹ በየፊናቸው ከሚሮጡ አንድ ላይ አሁን ዝግጅት እየተደረገ ነው። ፕሮባብሊ በቅርቡ የምታየው ነገር ይኖራል። በሁሉም ማለት ነው። በዚህ ባለሁበት ከአንደኛው የዚህ ሌላኛው ጥምረት ብቻ ሳይሆን የጋራ መድረክ ከምንለው ከሁሉም ከአምሳዎቹ ጋር በጣም ጥሩ መግባባት አለ። የመናበብ ነገር አለ። እንግዲህ እንደምታውቂው ረዥም ጊዜ የቆየ ሁሌ የመጠላለፍ ስራ አለ በፖለቲከኞች መካከል። እሱ ወደ አንድ ለማምጣት ቀላል ስራ አልነበረም። ግን በጣም የሚያስገርም ኮሚትመንት አለ። አሁን በጣም የሚገርም አይነት ርቀት የሚሄድ ከራሴ ጀምሮ ምንም በፖለቲካ ያው የታወቀ ነው ከአቋምህ ጋር የማይስማማ ሰው ዘሎ ሄዶ በራስህ ኢኒሼቲቭ ቀይ መስመር ተሻግሮ መሄድ ከባድ ነው ለእንደኛ አይነት ተጎዳን ለምንል ሰዎች። ግን ጉዳቱ የሚፈለፍለው ከፍልፍሉ ከመነሻው መድረሻውና መነሻው የብልጽግና ሰው በብልጽግና ላይ የሚረዳን ሰው እዳም ይቀላል። እኔም የተቀየመ አብሬ ስሰራው እኔንም ያስቀየመ እኔ ጋር አብሮ ሲረዳኝ የሁለታችን እዳ እየቀለለ እዳው በዋናው ወደ ዋናው ባለቤቱ ይሆናል። ለዚህ ነው ጽንደውም ጭምር የትግራይ ሰዎች የተቀበሉት ከኤርትራ ኃይሎች ጋር በትግራይ ላይ ከብልጽግና ጋር ተኮኖ በደል ስላላደረሰ አይደለም። አሁን እነሱም እንደዚህ ነው የሚሉት። እንዴት እነዚህ አይነት ሰዎች የተቀራረቡ? እንዲያውም ጄኖሳይዱ በጣም በብዛት የሰራው ሻዕቢያ ነው እያሉ የኛ ሰዎች እዛ ሄደው የሚቀሰቅሱት ለምንድን ነው? እች ነገር እንዳትሳካ ነው። በመካከላችንም ጭምር አይ ቲንክ ዜር ኢዝ አ ጉድ ፌዝ። ግን አሁን ወደ አክሽን ፕላን ተሸጋግረናል። አንደኛ በየአገሩ ያሉ የአድቮካሲ ስራዎች እንዲሰሩ ነው ዋናው ስራ። ለየብቻችን ስንሄድባቸው የነበርነው ኮንግረሶች፣ ህግ አውጪዎች፣ ህግ ፈጻሚዎች በጋራ ድምፅ የምናሰማበት በአንድ አይነት ቋንቋ የምንነጋገርበት ለዚህ ሁሉ ችግር ለእነሱም ጭምር አንድ ችግር የሆነው የእርስ በርሳችን መነታረክ ነው ጊዜ የፈጀው እና በሱ ምክንያት አይ ቲንክ የጋራ መድረኩ አንድ ትልቅ ተስፋ ተጥሎበታል። የተወሰኑ ሙከራዎች ተደርገዋል። በኦንላይን ፕሮቴስትም የአማራ ኃይሎች ባዘጋጁት በሰላማዊ ሰልፉም ድጋፍ በመስጠትም አሁን ግን ቅድም እንዳልኮች ወደ አድቮካሲ እና ዲፕሎማሲውም ለመሸጋገር ከዛ ደግሞ ትንሽ ለየት ያሉ አደረጃጀቶች እና ከሀገር ቤት ጋር ተናብቦ የህዝባዊ እምቢተኝነቱንም የትጥቅ ትግሉን ድጋፍም ነው ወይ ማለት እዛ ያሉት ሰዎች ነፃ እስኪያወጡ ድረስ ቁጭ ብለን መቀመጥ አንችልም። ደግሞ በእኛ በኩል ህዝቡ ተስፋ እንዲኖረው አብረን መጥተን ይህንን ስራ መስራት አለብን። አንዱ እኔና አንቺ የምናደርገውም የዚሁ አካል ይመስለኛል። ባትኖርበትም ይህንን ስራ ነው እየሰራ ያለው። ይህንን ፕሮሞሽን በየቦታው እየተሰራ ነው። የተወሰኑ ብልጽግና ተከፋዮች ብቻ ይህንን ለማቋሸሽ አንዴ ጠፍተዋል፣ አንዴ ፌል አድርጓል እያሉ ኦፍኮርስ መናገራቸው አይቀርም። ግን ያ ነገር ማቹርድ እያደረገ ነው። አሁን በጣም ትላልቅ ሰዎች አሉ ባይዘወይ ይህችን ሀገር በመምራትም በዲፕሎማሲውም በትግሉም በትጥቅ ትግሉም ብዙ ፈተና ያለፉ ኢትዮጵያውያን አሉ። እውነቱን ለመናገር እነዚህን ኢትዮጵያውያን አስማምቶ አግባብቶ የሚሄዱ ትልቁ ፈተና የነበረው እሱ ነው። አሁን ወደ ተሻለ ደረጃ እየተሸጋገርን ይመስለኛል። ሁሌ ችግሮች ከኛ ጋር ይኖራሉ። ኢትስ ኖት ኢዚ። ከአብይ በኋላ ያለውን ነገር በተለይ ቅድም ምን ታናሻቸው ነገሮች በየአካባቢ ያሉትን ደግሞ በኢትዮጵያ ደረጃ ደግሞ አምጥተህ ምን አይነት ኢትዮጵያ ነው ከአሁን በኋላ አብራ የምታኖረን የሚለውን የተለያዩ ጥያቄዎች ያለን ሰዎች ቅድም እንዳልኩ አንዳንዶቻችን በቃ ከአሁን በኋላ ኢትዮጵያ በቃን ያለ እንደኔ አይነትም ጨምሮ ይሄንን ለመስማት የፈቀደ ኃይል ነው ያለው። አይ ቴል ዩ አይ ዋዝ ቨሪ ኤክስትሪም ወደ እነሱ ትቀላቀል ሌላ ቦታም ገልጨዋለሁ። የሀገረ መስረት ከሚታገሉ ሰዎች አንዱ ነኝ። አሁንም ግን ያ ትግልም ቢሆን እውን የሚሆነው ኢትዮጵያን በማፍረስ ሳይሆን ኢትዮጵያን ታድንና ኢትዮጵያ ውስጥ ያለውን ሲስተም ተግባብተህ በሽግግር መድረኩ የሚፈቱ ጥያቄዎች አሉ። ጮሄ ስለተናገርኩ እንጂ እነዚህ አይነት ጥያቄዎች የሌላቸው ብሔር ብሔረሰቦች አሉ ማለት አይደለም። ኢህአዴግም ሲመጣ ይህን አይነት ጥያቄ የነበራቸው ኃይሎች ናቸው እስካሁን ድረስ የቆዩትና ለመሄድም ለመቆየትም የመጀመሪያ ህልውና የማረጋገጥ ነው። ከዛ በኋላ ለውይይትና ለሰላማዊ ድርድር የሚተዉ ነገሮች ናቸውና ይሄንን ሁሉ ልዩነት ማስተናገድ የቻለ ስብስብ ነው ልልሽ ነው ዋና የመጣሁት። በጣም ኤክስትሪም የሆኑ ነገሮች ነበሩ ስንጀምር። የመጀመሪያ በአካል ክሪስታል ሲቲ ስንሰበስብ ቴሌፎኖቻችን ምናችን ሁሉ ተነጥቀን ነው የገባ ነው ስለማንተማመን አንዱ አንዱን እንዳይቀዳ
የአንድ ሙሉ ቀን ስብሰባ ስናደርግ that's what we did እና በቃ መሽናችን ሁሉ ውጭ ሆኖ ተዘግተን በወረቀት ብቻ ለመጀመሪያ ጊዜ ከቴክኖሎጂ ርቀን ያደረግነው ስብሰባ ነበር ስንጀምር የነበረው ሁኔታ ልልሽ ነው። እና አሁን ግን ያው አሉ የብልጽግና ሚስጥር የሚያገኝበት እድል አይጠፋም። አንዳንድ ጊዜ የሚሾልኩ ነገሮች ይኖራሉ። ግን አሁን የሚገርምሽ ነገር ከየቦታው የሚመጣው ሪፖርት ደግሞ በጣም የሚገርም ነው። የአማራና የትግራይ ብቻ ወይ የኦሮሞ ብቻ አይደለም። አሁን በቤንሻንጉል ያለው፣ በደቡብ ህዝቦች ያለው ችግር፣ በሶማሌ ያለው ችግር፣ ኦጋዴን ያለው ችግር ሁሉም አሰፍስቧል። ሪሊ ስርዓቱ ምን ይዞ እንደቆመ ለማየት የሚያስችል ትምህርትም እየወሰድን ነው፣ እየተማማርን ነው። ግን እዛ ያለን ሰዎች ብቻችን የምንጨርሰው ሳይሆን ጠቅላላ የኢትዮጵያ ኤሊት በየደረጃ በዚህ ጉዳይ ላይ በሙያ ላይ በህገ መንግስት ጉዳይ ላይ በእንደዚህ አይነት ጥያቄዎች የተካኑ ሰዎች አሉ። እነሱ ጋር አልደረሰም ገና። ህዝቡ ኦውን ሊያደርገው ነው። እኛ ጀምር ነው እንጂ ዞሮ ዞሮ ወደ እናንተም ወደ ሌላውም እየሰፋ ይሄዳል። በእውነት ግን በኢትዮጵያ ዙሪያ ያለን ሰዎች የሌላ ሀገር ችግር መፍታት ሲገባን በዚህ ሰዓት እኛ ራሳችን ያለንን አቅም አለመጠቀማችን ነው ትልቁ ደፊሲት። ግን ይህን ከቀጠለ በዚህ ጉዳይ ላይ እንታገላለን። ሁላችንም የቻልነውን እናደርጋለን። የእናንተም እንደምታደርጉት አይነት እርዳታ እያደረጋችሁ የመጀመሪያ መፍትሄ የሚመጣው ከአስተሳሰብ ነው፣ ጥላቻን ከማስወገድ ነው። ንትርክ አይደለም። አሁን ነው ሰዎች አሁን ችግሩን ይደረድራሉ። እኔ እንደምደረድረው አይነት መፍትሄ ላይ ነው አሁን ስተክ እያደረገ ያለው። ከአንድ እንግዳ ጋር ስታወሩ ሰማችሁ ነበረ። ስርዓቱን ስትገልጹት በጣም ነው በሚገባ ነው የሚገለጸው። እስካሁን ሾርት ያለን መፍትሄው ላይ ነው። መፍትሄው በጣም የተወሳሰበ ነው። መፍትሄው ደግሞ ከአንድ አካል ከአንድ ድርጅት ብቻው መልስ አያገኝም። የሁላችንም መፍትሄ ሀሳብ ያስፈልገዋል። ለዚህ የሚሆኑ መደላድሎች እየተሰሩ ነው እና በቅርቡ ትላልቅ መድረኮች የምንሰማ ይሆናል ለማለት ነው። መዓዛ ለተሰጠሽን እጅግ በጣም አመሰግናለሁ። መዓዛ ዛሬ ያው በጣም ብዙ አጀንዳዎች ነው እዚህም እዛም የነካካ ነው። የመጀመሪያ ቀናችን ስለሆነ ብዙ ጥያቄዎችና መተዋወቂያም ናቸው። በአንድ ጉዳይ ላይ በተለያየ ሀሳብ ላይ ያለ አቋም ከመተዋወቅም አንጻር ነው። እኔ ጥያቄዎችን ለማንሳት ሞክሬያለሁ፣ አድረስ ተደርገዋል። እንዳልከው የዚህ የትብብሩን ጉዳይ ማኒፌስቴሽኑን ማየቱ ደግሞ ትልቅ ነገር ነው። የእናንተ መሰባሰብ በዲያስፖራው በህዝቡ መካከል መታየት አለበት። ሰልፎች እዚህም እዛም የሚጠሩ አድቮኬሲዎች፣ በየብቻ የሚሰሩ ነገሮች አንተ እንዳልከው ቅድም እኔ በተለያዩ የዲፕሎማሲያዊ መድረኮች ላይ እና አንዳንድ ግለሰቦችን ምናምን ስናገኝ አንዱ አሳቃቂው ነገር ለምን አንድ እንዳልሆን ማብራራቱ ነበረ። የአማራን ችግር ብቻ አውርቼ ለመውጣት ስትወጣ ለምንድን ነው ስለ ትግራይ ማትነግሪኝ? ወይም ደግሞ ለምንድን ነው ኦሮሚያ ክልል አካባቢ ካለው ከከሌ ከሚባለው ጋር ለምንድን ነው ማትሰሩ? ልክ እኔ እንደማንኳኳው አንተ እንደምታደርገው ሌላው እንደሚያደርገው በየግሉ ስለሚሄድ ስለሌሎች ስሜት ግድ የሌለን የሚመስላቸው ስለሌሎች ይሄንን ነገር ክፍተት የምትሞሉት እናንተ ናችሁ ብዬ ተስፋ አደርጋለሁ። በሌላ ጊዜ እንግዲህ የተለያዩ ኦፕሽኖችን የተለያዩ ሀሳቦችን ይዛችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁ። ለነበረን ለሰጣኝ ጊዜ ሁሉ በጣም አመሰግናለሁ። እኔም አመሰግናለሁ መዓዛ። መልካም አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር በሌሎች ርዕሰ ጉዳዮች ላይ እንገናኛለን። እስከዛው በያላችሁበት ሰላም።